ወንድሞች ቃለ ሕይወት ያሰማልን። እኔ እርዳታቸው ያስፈልገኛል ከሌላ ሃይማኖት ነው ከዛሬ 7 ዓመት በፊት ወደ ኦርቶዶክስ ተዋህዶ የመጣሁት። የዛኔ ደግሞ ጎበዝ ነበርኩኝ። አሁን ግን እያደር ከጸሎት እየራኩ ነው። ይሄ ነገር በጣም እያሳሰበኝ ነው። ለጸሎት ስቆም ያንን ጊዜ እያሰብኩ እንባ ብቻ ነው የሚቀናኝ። አሁን ጸሎት ትቻለሁ። በምን ምክንያት እንደሆነ አላውቅም። እንዴት ነው ወደ ቀደመ ብርታቴ መመለሰው? የመጀመሪያው ምላሼ ወደ ቅዱሳን ተመልከቱ ነው። ምላሽ ወደሚገኝባቸው ወደ ቅዱሳን ወደ እግዚአብሔር ተመልከቱ። እንደው እኔ ሁለት ነገር በጣም ቀንቻለሁ ቢኖረኝ እና በጣም እድለኛ ነው። ምናልባት ጥያቄውን ያቀረቡት ሰው ያ ስላሉት ብቻ ራሱ እግዚአብሔርን ማመስገን ያስፈልጋል። አንዳንዴ እርሱ አሁን የሌሎትን በማሰብ ነው የተጨነቁት እንጂ ያሉት ብቻ ራሱ ያስደስታል። የትላንትናን እያሰብኩ አለቅስ ነበር። የመጀመሪያው በጣም የደነቀኝ አሁን እሱን እናደርጋለሁ ወይ እውነት እናደርጋለን ነው ጥያቄው። እኛም እኔ ምላሹን እፈልጋለሁ ለዚህ። ምክንያቱም ልክ እንደ ወንድማችን በቃ እየወደቅን የምንነሳ ስለሆን ወይም ራሴን ወክዬ ሳወራ እየወደቅኩ የምነሳ ስለሆንኩ ምበረታባቸው ጊዜዎች አሉ። ደግሞ መወድቅባቸው መውደቅ ብቻ አይደለም ፍጥፍጥ የምንልባቸው ጊዜዎች አሉና ይሄ በቃ ሳይወድቁ የመኖርን ነገር ብናገኘው መልካም ነው። አንድ ጥያቄ ነበረኝ። በጾም ወቅት በፍቃድም ይሁን በአዋጅ ጾም ንስሐ መግባት ይቻላል? ለምንድን ነው ጾም ሲገባ ንስሐ መግባት ይቻላል ወይ ብለው ብዙ ምዕመናን የሚጠይቁት? እኔም ጥያቄ ስለሚፈጥርብኝ ነው። ልክ አሁን ንስሐ አይገባም በበዓለ ሃምሳ ከተባለ እኮ የሰው ልጅ ስጋው ደግሞ በበዓለ ሃምሳ አይቀበልም ማለት ነው። ለዚያ ደግሞ ቤተክርስቲያን ለምን ቅዳሴዎቿን አትዘጋም? በዓለ ሃምሳ ላይ ቅዳሴ እንዳይኖር ዮሴፍ ኒቆዲሞስ አይኖርም ማለት ነው። ስለዚህ በበዓለ ሃምሳ ንስሐ በምንም አይነት መልኩ ንስሐ የሚከለከሉባቸው ጊዜያቶች አይኖሩም። እንዲያውም አሁን ነው ይሄ እኮ ዶግማ ነው። ነገ የምንለው ቀኖና የለንም። ስጋው ደሙን እቀበላለሁ ግን በጣም ብዙ ስህተት እሰራለሁ እና በደንብ እስክበቃ ላቋርጥ ወይስ ምን ላድርግ? ማንም ለጌታ ስጋና ደም እስከ መጨረሻውም ብቁ ሊሆን አይችልም በሱ ቸርነት ካልሆነ በቀር። አሁንም ድረስ የምንቀበለውም ሰዎችም ጭምር ካለን ለምንም አይነት እንኳን ለጌታ ስጋና ደም ይቅርና ተሰብስበን ለምናገኝባት ለቅድስት ቤተክርስቲያን ደጅ እንኳን ማናችንን በቃ ይሆናል። እውነት በቃ እስከምበቃ ድረስ ከቅዱስ ስጋውና ከክቡር ደሙ ልራቅ ብሎ መነሳት በራሴ ብቻ ልዋጋው ማለት ነው። ከማጋር እንግዲህ 7000 ምናምን ዘመን በማሳት ልምድ ካለው ከማይተኛው እንቅልፍ ከማያቀው ከማይረባው ከማይጠማው አይደለ ለባህሪው ወይ ለራሱ ባህሪ የማይስማማ ከክፉ መንፈስ ጋር ነው ብቻዬን ልዋጋ ብሎ እንደመነሳት የሚያከብሩት ሰው እጁን ሲዘረጋ እንኳን ብንጠግብ እንኳን አይ እያለን አንድ ያጣላል ሲለን እጁን ዘርግቶ ትተነው አንሄድም። እንደው በሞቴ እያለን በሞቴ ያላለንም ክርስቶስ ሞቶ ነው የሰጠን። ሞቶ ሰጠን። የዛን ጊዜ ሰበብ አስባብ እየፈጠር የምንሄድ ከሆነ እንግዲህ ድክመቱ አያል ነው። እሱ መንገድ አስቀመጠልን። ከተናዘዛችሁ ቀኖና ከፈጸማችሁ ንስሐ አባት እግዚአብሔር ይፍታ ካላችሁ የዚያን ጊዜ በቅታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘወትር ብርሃን ሚዲያ ቤተሰቦች እንደምንሰነበታችሁ እንደምንስቆያችሁ። ይህ ዘወትር ዓርብ በዚህ ሰዓት በኦሆተ ብርሃን ሚዲያ እየተዘጋጀ የሚቀርብላችሁ መንፈሳዊ ፖድካስታችን ነው። በድጋሚ እንደምንሰነበታችሁ እንደምንስቆያችሁ ችን ሰዓት የሰጠን የአባቶቻችን የእኛም አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። መምህራን ወንድሞቻችን እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው ይህንን መንፈሳዊ መርሃ ግብር ልናከናውን እኔ ፍጹም ምራው እንዲሁም ደግሞ መምህራችን መምህር ዲያቆን ሊና በለጠ መምህራችን ዲያቆን ዘላለም ታዬ በመካከላችን አሉ። ከነሱ ጋር በተለመደው መልኩ የተለያዩ መንፈሳዊ ውይይቶችን የምናደርግ ይሆናል። ከባለፈው ሳምንት በቀጠለ መልኩ ባለፈው ሳምንት የአንድ ከሰዓት መጣበብ አንፃር የአንድ አድማጭ ተመልካቻችን የቀረበ መንፈሳዊ ጥያቄ ነበርና ያንን መሰረት በማድረግ ውይይት አድርገናል። ዛሬም ደግሞ ልክ እንደዛው የቀረቡ ጥያቄዎች ስላሉ እነሱ ላይ እየተወያየን እንሄዳለን። ዝግጁ? እግዚአብሔር ምስጢሩንና ጥበቡን ዕውቀቱን ለሁላችን የሚግለጥ እንግዲህ የሚያስተምር መንፈስ ቅዱስ ነው። የሚናገር ያ አጽናኝ መንፈስ ነው። በሐዋርያት ላይ ያደረ
በሊቃውንት በአባቶቻችን ላይ ያደረ መንፈስ ቅዱስ ነው የሚያስተምረው። የሚመልስም እሱ ነው። በነገራችን ላይ እዚህ እኛ እንናገራለን እንጂ እኛ የምንናገረውን እናንተ ጆሮ ላይ የሚያደርሰው መንፈስ ቅዱስ ነው። በሚቃና መልኩ ለእኛ ለእያንዳንዳችን በሚሆን መልኩ አድርጎ ማቅረብ የመንፈስ ቅዱስ ስራ ነው። አንዳንዴ እውነት አንዳንድ ሰዎች ገጥሟቸዋል። እንዲህ እኮ ብለኸኝ እኮ ተለውጬ እንዲህ እኮ ብለኸኝ የሚሉ ሰዎች አሉና ያ ያላችሁት ለእናንተ በጣም ቀላል ይሆናል። ትንሽ ምንም የሚጠቅም ላይሆን ይችላል የተናገርነው ንግግር ወይም ደግሞ የሆነ ነገር ያለው፣ ግን እዛ ሰው ጋር ሲደርስ የሆነ ኃይል ኖሮት ነው የሚደርሰውና ያን ኃይል የሚሰጠው መንፈስ ቅዱስ ነው እንጂ የዚህ የተናጋሪው አቅም የተናጋሪው ብቃትም አይደለምና እዚህም አሁን አንዳንድ ጥያቄዎች ሲነሱ ምን መልሰው አንድም ኦርቶዶክሳዊ አስተምሮ ምን ይመስላል፣ ሁለትም ደግሞ ከህይወት ተሞክሮ ከምን አንጻር እያነሳን መንፈሳዊ ትምህርቶችን እናስተላልፋለን። ያ እናንተ ጆሮ ላይ ሲደርስ ለእናንተ እንዲስማማ አድርጎ የሚያቀርበው መንፈስ ቅዱስ ነውና አሁንም ለሁላችሁም የውስጣችሁን ችግር እሱ ስለሆነ የሚያውቀው እንዲገባ አድርጎ እናንተ ጋር እንዲያደርስ ጸሎታችን ነው። እግዚአብሔር ከሁላችን ጋር ይሁን። አሜን። የመጀመሪያው ጥያቄ ልነሳና እሱ ላይ ውይይት በማድረግ እንጀምር። ወንድሞች ቃለ ሕይወት ያሰማልን። እኔ እርዳታችሁ ያስፈልገኛል። ከሌላ ሃይማኖት ነው ከዛሬ 7 ዓመት በፊት ወደ ኦርቶዶክስ ተዋህዶ የመጣሁት። የዛኔ ደግሞ ጎበዝ ነበርኩኝ። አሁን ግን እያደር ከጸሎት እየራኩ ነው። ይህ ነገር በጣም እያሳሰበኝ ነው። ለጸሎት ስቆም ያንን ጊዜ እያሰብኩ እንባ ብቻ ነው የሚቀናኝ። አሁን ጸሎት ትቻለሁ። በምን ምክንያት እንደሆነ አላውቅም። እንዴት ነው ወደ ቀደመ ብርታቴ መመለሰው ይላል ጠያቂያችን ወይም ትላለች ጥያቄያችን። ባለፈው ጊዜ ላይ እኔ ነኝ ሁሉንም የጀመርኩትና አንተ ጀምር። በቅድሚያ እንደው ማለት የምፈልገው እንዲህ ተመልካቾቻችን አምነው ጥያቄን ስለሚጠይቁን በጣም ልናመሰግናቸው እንወዳለን። ያውን እንዲህ አይነቱ የልብ ጩኸት ነው። ግን ደግሞ እንደው ይቅርታ መጠየቅም እንደምንፈልገው በጣም ከብዙ ወራት በኋላ ነው እያነሳ ነው ያለ ነው እንደ ርዕሰ ጉዳይ ከመቅረት መዘግየቱ ይሻላል በሚል ነው እና ምናልባት ያ ጠያቂያችን በርትተው ሊሆን ይችላል ወይ በርትተው ወይ ደግሞ በዚያው ባሉበት ሁኔታ ሊሆኑ ይችላሉ። እግዚአብሔር አምላክ የመጀመሪያው እንዲያደርግላቸው እየተመኘን ግን ጥያቄው ለብዙዎች ሊሆን እንደሚችል በማሰብ ሀሳባችንን ለማካፈል እንወዳለን። ጥያቄው እኔ ምላሹን እፈልጋለሁ ለዚህ። ምክንያቱም ልክ እንደ ወንድማችን በቃ እየወደቅን የምንነሳ ስለሆን ወይም ራሴን ወክዬ ሳወራ እየወደቅኩ የምነሳ ስለሆንኩ ምበረታባቸው ጊዜዎች አሉ። ደግሞ መውደቅ ብቻ አይደለም ፍጥፍጥ የምንልባቸው ጊዜዎች አሉና ይሄ በቃ ሳይወድቁ የመኖርን ነገር ብናገኘው መልካም ነው። አንዳንድ ጊዜ አይቻልም ብለን ማሰብ እንችላለን። ምክንያቱም ክርስትና የመውደቅ የመነሳት ነው። ልበ አምላክ ዳዊትም ልበ አምላክ የተባለው ወድቆ የሚነሳ ስለሆነ ነው። 7 ጊዜ ቢወድቅ 7 ጊዜ የሚነሳ ስለሆነ ነው። ስለዚህ የመጀመሪያው እንዲህ አይነት ጥያቄ ያለባቸው አድማጮቻችን እንዲገነዘቡን የምንፈልገው እንዲህ አይነቱ ጥያቄ የኛም መሆኑን እንዲገነዘቡት፣ ከበቁት ካለፉት በዚህ ዓለም ከሌሉት በስተቀር በምግባር ጉዳይ ምን ኢምንት ነገር ኖሮን እንመክራለን። እንደው በሌሎች ውስጥ ብንመልስ ያነበብነውን ያየነውን የሰማነውን ነው ከአባቶች። ይሄንንም እንደሰማነው ነው እንጂ እንደኖርነው መመስከር እኔ እንደኖርኩት መመስከር አልችልም። ምክንያቱም በዚያ አይነት የብርታት ኑሮ ውስጥ ስለሌለው፣ ግን ብርታት ሆነው እንድንከተላቸው የሚመሩን ደግሞ ብዙ ቅዱሳን ያሉባት ቤተ ክርስቲያን ውስጥ በመሆናችን እድለኞች ነን። በኦን ዘ ላይፍ ኦፍ ሞሰስ በሚለው መጽሐፉ ጎርጎርዮስ ዘኑሲስ ቅዱሳንን ወደቦች ይላቸዋል። አብርሃምን ነው ወደብ የሚለው ያነሳውና ኢሳያስ 52 ላይ የተጠቀሰውን አንስቶ የአብርሃም ወደብነትን አንስቶ ከዛ ወደቦች ናቸው ቅዱሳን ብሎ ይገልጻል። በአብርሃም እውነት ነው፣ ወደቦች ናቸው ቅዱሳን። ዓለም ባህር ነች፣ ማዕበል ያለባት የምታናውጥ ባህር፣ በዝሙት የምታናውጥ፣ በስርቆት የምታናውጥ፣ በስድብ፣ በዘር፣ በሐሜት፣ በከንቱ ስራ፣ የሚጠቅም ስራ ጸሎት ነው። የማይጠቅም ደግሞ ሌላ ወሬ አለ።
በእነርሱ ሁሉ የምታናውጥ ማዕበል ያለባት ባህር ነች አለ። ከዚች ማዕበል መትረፍ የሚችለው ወይም ደግሞ በዚች ማዕበል ከመናጥ መቆም፣ መጽናት፣ አለመሰበር፣ አለመውደቅ ወይም ደግሞ በውሃው አለመስጠም የሚችለው ወደቡ ላይ ደርሶ መልህቁን የጣለ። እኛ መልህቆቻችንን የምንጥልባቸው ቅዱሳን የተባሉ ወደቦች አሉ። ወንጌል ብቻ አይደለም ያለ ነው፣ ግብረ ወንጌል አለን። እኛ ግብረ ሐዋርያት እኮ ግብረ ወንጌል ነው አይደለ? ትንቢት ብቻ አይደለም፣ ትንቢቱ የተፈጸመው ደግሞ አለ የተኖረው። ምግብ ብቻ አይደለም፣ አበላሉ አለን ከቅዱሳን እንዴት እንብላ። ልብስ ብቻ አይደለም፣ አለባበሱ አለን። ያንን ሁሉ ቀድመውን ይኖሩታል። 10 ዓመታችን ቢሆን በ10 ዓመታቸው እንዴት እንደኖሩ ያሳዩናል። 3 ዓመታችን ቢሆን ቅዱስ ቂርቆስ አለ። 15 ዓመታችን ብንሆንም ቤታችን አለች። 23 ዓመታችን ቢሆን ቅዱስ ጊዮርጊስ አለ። 30 ዓመት ሞልቶት የተመለሰ ቅዱስ ዮሐንስ አፈወርቅ አለ። ከ40 ዓመት በኋላ ይመጣሉ ወታደሮች ሆነው ገድለው ቅድስት ኢየሉጣን ቅዱስ ቂርቆስን የተመለሱ፣ ጊዮርጊስን ከገደሉ በኋላ የተመለሱ አሉ። 60 ዓመት ሞልቷቸው የተመለሱ አሉ። እና ባለፈው ያነሳ ነው እንደውስ እሱ ልተወው እና ከቅዱሳን መካከል አርጅተውም ደግሞ የተመለሱ አሉ። አርጅተው መጥተው ግን ጻድቃን ይሆኑ። ስለዚህ በምንም የኑሮ ሁኔታ በምንም አይነት እድሜ ውስጥ ብንሆን ወደቦች አሉን፣ እኛ ምሳሌዎች አሉን። እንደነርሱ የምንላቸውን አናጣ። የማያሳጣን እግዚአብሔር መቼስ የተመሰገነ ይሁንና አናጣ በምንም አይነት የእድሜ ክልል ውስጥ ብንሆን እና ፈጥኖ እንዲህ አይነት ጥያቄ ያለበት ሰው ነገረ ቅዱሳን፣ ገድላተ ቅዱሳን፣ ሕይወተ ቅዱሳን የሚጻፉልን ለዚህ ነው። እኛ ከሕይወታችን እንዳንሰጥ ምን ጥቅም የለውም። ገድላት፣ መጻሕፍተ መነኮሳት የመሳሰሉት ግን እንዲህ አይነቱን እንዲመልሱ ነው የተጻፉት። ብዙ ልምዶች እኮ አሉ፣ በጣም ብዙ ልምዶች እዛ ላይ የተነሱ እና የአበውን አሃ እያሉ እኮ የአበውን እያዩ የሚያደርጓሉ እና የመጀመሪያው ምላሼ ወደ ቅዱሳን ተመልከቱ ነው። ምላሽ ወደሚገኝባቸው ወደ ቅዱሳን ወደ እግዚአብሔር ተመልከቱ። እንደው ሰው ሆነው የሰሩት ግን በጣም ቅርብ ስለሆነ ለእኛ እነሱን ብናይ እኛም በሰውነታችን መምሰል ስለምንችል እነሱ ለዚያ እኮ ነው ቅዱስ ጳውሎስ ክርስቶስን ምሰሉ አላለንም። እኔ እርሱን እንደመስል እናንተ ደግሞ እንደናንተ ሰው የሆንኩትን እኔን ምሰሉ፣ ጳውሎስን ምሰሉ አለ እና ልንመስላቸው ከፊታችን ያሉልን ብዙ አሉ። አሁን በትምህርት ቤት ብዙ ጊዜ ሮል ሞዴል ይባላል አይደል? እንመርጣለን። እኔ ልጅ ሆኜ ትዝ ይለኛል ሶቅራጥስ የሚባል ኳስ ተጫዋች ታውቃላችሁ? ሶቅራጥስ፣ ብራሲሌሮ፣ ሳምፓዮ፣ ደሱዛ፣ ቬራ፣ ዲዮሊቬራ ይባላል። ስሙን ልይዘዋል። የወደድኩት ለምንድን ነው? 8 አይነት ሙያ ስለነበረው ነው። ፖለቲሻን ነው፣ ዶክተር ነው፣ እግር ኳስ ተጫዋች ነው፣ ጸሐፊ ነው፣ ጋዜጠኛ ነው። ብዙ ነው ሙያ። ቨርሳታይሊቲ እኔ ወድ ስለነበረ ብዙ ነገሮችን እንትን ማለት ወድ ስለነበረ ስለዚህ እሱን ያስኩት። ኳስም ድሮ ተቃለፍት ልጁም ሞኝ ወድ ስንቱ ነገር ላይ ገባው። ለዚህ ነው መነሻ። ብዙዎቻችን እንደዛ ነን። በልጅነታችን ሮል ሞዴል ወላጆቻችን የሚያስተምሩት ወይ ፓይለትን ወይ ሐኪምን ወይ ሳይንቲስትን ወይ የሆነ ነገርን ቅዱሳንን የመሰሉ የቤታችን ገበዝን የመሰለ ሮል ሞዴል የት እናገኛለን? አሁን ቅድስት ሄራኒን ብናያት ሮል ሞዴሏ አቡ ሰይፊን ነው፣ መርቆሬዎስ ነው። እርሱን እያየች እሱ እየመራት ነው የምትከል። እነዚህ ሮል ሞዴሎች ደግሞ እንደነዛኞቹ አይደሉም። በነገራችን ዶክተር የምናደርገው ሮል ሞዴል ህይወቱ ካለፈ በኋላ ሊመራን አይችልም። ታዋቂ ሰው በአካል ያለ እንኳን ሊመራን አይችልም። ቅዱሳን ግን አድርገናቸው ስንከተላቸው እንደዛ ይመሩናል። አይደንቅም? መጽሐፈ ሚክያስን የሚያነብ አንድ ሰው በረሃ ውስጥ ሚክያስ ተገኝቶ ይከበው ነበር። ቅዱሳን መጽሐፍታቸውን ስናነብ በእኛ ዙሪያ ነው ያሉት። ስለዚህ ልክ እንደተመካንባቸው እነርሱን እንድንመስል ይረዱናል። ቅዱስ ጳውሎስን በጣም ይወደው ነበረ። አሁን የቅዱስ ሮል ሞዴል ቋንቋው ነው አይደለ? ያው የዚህ ዘመን ቋንቋ በሱ ልጠቀም ብዬ። ቅዱስ ጳውሎስን በጣም ይወደው ስለነበረ ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን ሆኖ ወጣ። ሶርያውያን አባቶች ዮሐንስ ወንጌላዊን ይወዱት ነበረ። ልክ እንደሱ ምስጢር የሚያመሰጥሩ የሚመስሉ ሆኑ እና ሌሎቹም እንደዚያው ናቸው። እንደዚያ እየረዳቸው እንደውም አንድ መጽሐፍ ላይ ቅዱስ ዮሐንስ አፈወርቅ ቁጭ ብለው ቅዱስ ጳውሎስ ቆሞ አንድ ስዕልም ካያችሁ የዚህ መገለጫ ነው። ቅዱስ ጳውሎስ እየነገረው ነው እና ቅዱስ ዮሐንስ አፈወርቅ ቀጠሮ ነበረው ከሰው ጋር
እና ያ ሰው ሲመጣ የሚነግረው ከውጭ ያለው ደግሞ ረዱ ነበረው የቅዱስ ዮሐንስ አፈወርቅ እና መጣና ያ ሰውዬ እንግዳው ቅዱስ ዮሐንስ አፈወርቅን ለማስፈቀድ ይሄ የዮሐንስ አፈወርቅ ረድ ሲገባ ከሰው ጋር ሲያወራ ያየዋል። አይ በቃ ዛሬ ረጅም ስብሰባ ሳይኖር አይቀርም ሂድ ብሎ ያሰናብተዋል። ከዛ ቅዱስ ዮሐንስ አፈወርቅ የሚጽፈውን ጨርሶ ውዳሴ ጳውሎስን ነበር እየጻፈ ያለው ጨርሶ እንዲህ የሚባል ሰው አልመጣም ቀጥሬ ነበር ይለዋል። በዚህን ጊዜ ያ ሰው አንተ እኮ እየተነጋገርክ ነበረ፣ ምን ብዬ ላቋርጥ? ስብሰባ ላይ ነበር። አረ ከማንም ጋር ነበርኩ፣ እንዲህ ነበርክ ሲለው ኋላ ተረዳ። ቅዱስ ጳውሎስ ነው እየመራው ሲያጽፈው እያናገረ የነበረው እና ምሩን ስንላቸው ከፊታችን ስናስቀምጣቸው እንዲህ የሚመሩን አሉ። በጸሎትም ህይወት፣ በምጽዋትም ህይወት፣ ራስን ባዶ በማድረግ ህይወት፣ በሁሉም ህይወት እና በህይወት ጉድለት የገጠመን ክርስቲያኖች ኦርቶዶክሳውያን እድለኞች የሆን ነው እንዲህ አይነት ሮል ሞዴሎች ቅዱሳን ስላሉን ነው እና ከምንም በላይ ቅዱሳንን እንምሰል። ቅዱሳንን በጣም የሚያዋጣን ነገር ያ ነው። ሁለተኛ ግን እንደ ልምድ እንደው ወይ ደግሞ ከሰማነው ወይም ደግሞ ከራስም ዘይቤ ምንድን ነው ብለን ምክንያቱም ብናጣራ መልካም ነው። መዛል ነው አይደል? ይሄ እንዝላለን፣ ብዙ ጊዜ እንሰንፋለን፣ እንዝላለን እና ምክንያቱ ምንድን ነው? የመጀመሪያው ምክንያት እኔ የሚመስለኝ አለመረዳት ነው። የመጀመሪያው ምክንያት አለመረዳት እንዴት ነው? የሚያስገኘውን ዋጋ አለመረዳት። ለምሳሌ አንድ ሰው አንድ ተማሪ ነገ ፈተና ቢኖርበት ዛሬ እንቅልፉን አይተኛም፣ ያጠናል በደንብ። እንቅልፍ እንዳይመጣ ነው ቡና ጠጥቶ በውሃ ታጥቦ እግሩን ውሃው ዘፍዝፎ ያጠናል። ማታ ጥናት አለብኝ ብሎ ማታ ጸሎት አለብኝ ብሎ ግን እንደዛ የሚያደርግ የለም። ዛሬ ደክሞኛል እግዚአብሔር ይረዳኛል ይላል። ጸሎቱ ዋጋ እንዳለው አያስብም። ጥናቱ ግን 100 የሚባል ማርክ የሚባል ውጤት ክፍያ እንዳለው ያስባል። ሌላ ምሳሌ እናንሳና ቢዘንብ በጠዋት እሁድ ከሆነ እንተኛለን አይደል? እግዚአብሔር ይረዳናል፣ ሌላስ ጊዜ አስቀድሳለሁ እንላለን። ሰኞ ከሆነ ግን አንተኛም። ደሞዝ የሚቆርጥ አለቃልና እዚያ ክፍያው በምድር የሚታየው ክፍያ ሲቆረጥ እናያለን። የሰማዩ ክፍያ ሲቆረጥ አናየውም። ስለማናየው እንሰፍበታለን፣ አንረዳውም ማለት ነው። የተረዱት ግን ምን አሉ? ቅዱስ ጳውሎስ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ። እንዲህ የሚናፍቁ ናቸው፣ መሞትን የሚመኙ ናቸው። በቃ አንድ ጊዜ እስከ 3ኛው ሰማይ ተነጥቆ ስለመጣ ነው እንደዛ ያለው። በቃ ሁልጊዜ ከእሱ ጋር ቢሆን ንግግሬ፣ ጸሎቴ፣ ወሬ፣ ሁለ ነገሬ ብሎ እንደዛ የሚመኝ ይሆናል። እና የመጀመሪያው አለመረዳት ነው ሰማያዊውን ነገር። ልክ እንደ ገያዝ ማለት ነው። በቃ የምድሩን ሰራዊት አየ፣ ተሸበረ። የሰማዩን አላየም ነበረ። ሲገለጥለት ነው ግለጥለት ብሎ ኤልሳ ጸልዮለት ያየው። እና አለማየታችን የሰማዩን ነገር እንደ ላም አለኝ በሰማይ አድርገን በውስጣችን ብናውቅም አምነን የመጣንበት ኮግኒቲቭ ፓርታችን ያውቃል። ሰብኮንሽስ ማይንድ ላይ ግን ተጠራቅሟል። ምክንያቱም ዕለት ዕለት ብናስበው ነገ ብቀር፣ ነገ እንዲህ ባረፍድ ደሞዝ ይቆረጣል። ጭንቀታችን ያ ነው። ቅዱስ ጳውሎስ ለምንድን ነው ከክርስቶስ ጋር ሊሄድ የናፈቀው? ዕለት ዕለት የሚጨነቀው ስለ አብያተ ክርስቲያናት ጉዳይ ስለሆነ። እኛ ዕለት ዕለት ጭንቀታችን ስራችን ነው፣ ትምህርታችን ነው፣ አገልግሎት ጭንቀት ሆኖብን አያውቅም። ስለዚህ ጸሎት ቤት በኩል ልምዳችን ይሁን፣ ጥናት ልምዳችን ሊሆን ይችላል። ከሆነ ነው እሱ ላይም ብዙ በእርግጥ የምንሰንፍ እንኖራለን። ስራ እሱም ከሆነ ነው በስራ ብዙ የምንወቀስ ነን። ግን ገንዘብ የምናገኝበት ነገር ላይ እንሮጣለን፣ የምድር ክፍያ። የሰማዩን ግን እንደ ቅዱስ ጳውሎስ ጭንቀታችን አድርገን ሰብኮንሽስ ማይንዳችንን አለማምደን ስላላየ ነው አልተረዳነውም። ስለዚህ ሰውነታችን አልተለማመደውም። ስለዚህ ያንን ነገር ዕለት ዕለት ከማሰብ ቢጀመር መልካም ነው። ጅማሬ ነው ሁልጊዜ የሚከብደው፣ ከዚያ በኋላ ልምድ ሲሆን ቀላል ነው ይላሉ አበውና የተወሰነ ጊዜ ጀምረን ብናየው በሳይንሱም ይላል እኮ አይደለ 40 ቀን ነው የሚለው በሳይንሱ 1 ወር ነው 3 ሳምንት የሚለው አሉ አይደለ። አንድ ልምድን 21 ቀን አይደለ ተከታታይ ካደረግከው ከዚያ በኋላ የህይወት ልምድ ባህል ይሆናል ይባላል። እና ጸሎትን 21 ቀን ጨክነን እናድርገው፣ ከዚያ ራሱ ይቀሰቅሰናል። 9 ሰዓት አንዳንድ ጊዜ ገዳም በምንሄድበት ጊዜ እንበረታለን፣ ብዙ የጸሎት ጊዜ ይኖረናል። ከዚያ ስንመጣም ያሰኘናል የመጀመሪያው ሳምንትም። ከዚያ ምግቡም ሲያደክመን፣ ልብሱም ሲያደክመን፣ የዓለሙ ጫጫታም ሲያደክመን፣ ይሄ ስክሮል የሚደረገውን ነገር ቦታውን ሲይዝ ቀስ እያለ እየተሸረሸረ ይሄዳል፣ ውሃ ሲወስድ እያሳሳቀ እንደሚባል። ስለዚህ ሁለተኛው አለመረዳት ነው። ሶስተኛ ጠቃሚ እንደሆነ እያወቅን የማሳደር ልማዳችን። እኔ አሁን በንዑሰ ክርስቲያን እንኳን
ከውጭ ሀገር የመጡ እንደው የውጭ ሀገር ዜጎች የሆኑ የተወሰነ ጊዜ እንዲሁ የመገናኘት ቃለ እግዚአብሔርን የመለዋወጥ ልምድ ነበረን። አንዷ ለምሳሌ ከእስልምና ነው የመጣችው እና ስርዓቱ እንዴት ነው አለች። ብትቺ በየ40 ቀን፣ ከዚያ ብትቺ በየሳምንት፣ ባትቺ በየ40 ቀን መቁረብ ነው። አቋርጣ አታውቅም እስከ ዛሬ ከተመለሰችበት ጊዜ ጀምሮ። ይሄ የኮሚትመንት ባህል ያስፈልገናል። ኮሚትድ የመሆን ለምን አቋርጣለሁ እና ጉባኤ ስንይዝ ሁሉ ቀን ስንመድብ ሁሉ ለመርሃ ግብር አዝናለሁ፣ በዚህ ቀን እንዲህ አይነት የጸሎት የሱባኤ ፕሮግራም አለን ብላ እንትን ትላለች። በቃ ጠቃሚውን ነገር ይዘዋለች እና ልክ ስራ ላይ ሌላ ላይ ኮሚትድ እንደሆኑ እዚህ ላይም እንደዚህ ይሆናሉ እና ጠቃሚ መሆኑን እያወቅነው ካላደረግነው ተወቃሾቹ እኛ ነን። ብዙ ጊዜ ብዙ ነገር ምክንያት የለንማ ለመተው ለማቆም እና ያንን ነው ልል የምችለው። ቀጣዮቹን ደግሞ እናንተ ሙሉበት። ቃላት ያሰማልን። በቃ መሰረታዊው ሀሳብ ተነስቷል። እኔ በጣም በጠያቄ የቀናሁባቸውን ነገሮች ላንሳና ዞላት ትሄድበታለህ። እኔ ሁለት ነገር በጣም ቀንቻለሁ ቢኖረኝ እና በጣም እድለኛ ነው ምናልባት ጥያቄውን ያቀረቡት ሰው ያ ስላሉት ብቻ ራሱ እግዚአብሔርን ማመስገን ያስፈልጋል። አንዳንዴ እርሱ አሁን የሌሎትን በማሰብ ነው የተጨነቁት እንጂ ያሉት ብቻ ራሱ ያስደስታል። የትላንትናን እያሰብኩ አለቅስ ነበር። የመጀመሪያው በጣም የደነቀኝ አሁን እሱን እናደርጋለሁ ወይ እውነት እናደርጋለን ወይ ያ ህይወት እና እድለኛ ነው ሰው የሚያለቅስ ሰው ትላንትናን አስቡ። ትላንትና እኮ እንዲየኖርኩ ነው ያ የጠፋው ልጅ ስሜት ነው የተሰማኝ። ገብቷችኋል? ያ ሉቃስ ወንጌል ምዕራፍ 15 ላይ ያለው አይደለ? ወደ ልቡ ተመለሰ። በቃ ያ ልብ መመለስ ነው እኮ ትላንትናን አስቦ ማልቀስ መቻል ማለት በጣም የሚደንቅ እድል ነውና ያሉትን በደንብ አጠንክሩ። በቃ ማልቀስ መጥፋት የሌለበት ነገር ነው የሚለው በደንብ አጽንኦ ለሰጥ ነው የምፈልግ። ሁለተኛው መድከምን ማመን፣ ደክም ያለው ብሎ መነሳት። ደግሞ ይሄ ከጥያቄ የተማርኩት ትምህርት ነው። ስለዚህ ከእርሶ ከጥያቄው ተምሬያለሁ ነው እንደውም የምለው። በጣም የሚደንቅ ነው። ሰው ብዙ ጊዜ የሚጎለን ነገር ደክመናል ወይ ብለን ራሳችንን እንጠይቃለን፣ ራሳችንን እንመዝናለን ወይ? ለብዙዎቻችን ትምህርት እንዲሆን ነው ይሄንን የማነሳው። አንዳንዴ በመንፈሳዊ ህይወት በቃ ጥሩ ቦታ እንደርሳለን፣ መንፈሳዊ ህይወታችን ያድጋል ብለን እናስባለን። መንፈሳዊ እውቀት የምንለው ይሄ እድገት የምንለው እኛ በምንረዳበት አንግል ብቻ ማለት ነው። ያ ማለት ምንድን ነው? ምናልባት እንሰብክ ይሆናል፣ እንዘምር ይሆናል፣ ቆመን በመድረክ ላይ ብዙ እንታይ ይሆናል፣ መጽሐፍ እንጽፍ ይሆናል፣ ሌላም በጣም ቆንጆ የሚባሉ ጥሩ ነገሮች ናቸው። ነገር ግን ሪል መንፈሳዊ ህይወታችንስ አድጓል ወይ ብለን ራሳችንን መመዘን እንችላለን ወይ የሚለው በጣም ብዙ ጊዜ ጥያቄ የሚሆነውና የኛ የጠያቂያችን አንዱ ትልቁ ኳሊቲ ይሄንን ራሱ መጠየቅ መቻል። አባቴ ጋር ሄጄ ልጁ ልባል እንኳን አይገባኝም ከገረዶቹ እንዳንዱ ልሁን ማለት ነው። ይሄ ማለት ደካማ ነኝ እኔ በቃ በድያለሁ። ትላንትና ጥሩ ነበርኩኝ፣ ትላንትና መንፈሳዊ ህይወቴ በጣም ጥሩ ነበር። ያኔ በጣም የሚያስደስት ነው። ከሌላ እምነት ተቀይሮ ወደዚች ርቱ ወደ ሆነችው ሃይማኖት መምጣት ማለት በራሱ የሚደንቅ ነው። ያለፉበትን ተጋድሎ እኮ ያሳየናል። እና ይሄን ተጋድሎ ያለፈ ሰው ቀጣዩ ህይወቶቹ ይከብዱታል ብዬ አላስብም። እርግጥ ነው ለእንደዚህ አይነት ሰው ፈተናውም ከባድ ሊሆን ይችላል። የዲያብሎስ ሐሳብ ብዙ ነው፣ የሚያዝልበት መንገድ ብዙ ነው፣ በጣም ብዙ ነው። ግን ያንን ተሻግረው መጥተዋልኝ ጠያቂያችን እና ስለ እውነት ሳስበው እንዲህ ማሰብ መቻል በራሱ በጣም መታደል ነውና ይሄ ምናልባት ይሄንን ማንሳት የፈለኩት ለሌሎቻችን ደከምን ዛልን ብለን የምናስብ ሰዎች ካለን ትምህርቱ አንዱ ይሄ ነው። ትላንትናን ማሰብ፣ ትላንትና ብርታትን ማሰብ፣ ሌላው ያለንን ማወቅ። አንዳንዴ ራስን በመውቀስ ብቻ ጊዜን ማሳለፍም ትክክል አይደለም። ያ ደግሞ የበለጠ የዲያብሎስ አንዳንዴ ስራውም ጭምር ነው። በቃ ያሰንፋል አይደለ? እውነት ለመናገር የራሴ አንዳንዴ ህይወት ተሞክሮ ውስጥ ራሱ ማየው አንዳንዴ ለነፍስ ደስ የማይላት ስራ ትሰራለህ አይደለ? በቃ ኃጢአት ሰራህ ልበል። ለምሳሌ ኃጢአት ሰርተህ ወዲያው ዲያብሎስ መጥቶ ሹክ የሚልህ አንተን ብሎ ሰባኪ፣ አንተን ብሎ አሁን ሄደህ ታስተምራለህ፣ አሁን ሄደህ ትዘምራለህ፣ አሁን ሄደህ ቤተክርስቲያን ታገለግላለህ ይልሃል ሹክ። ይሄ በጣም ብዙ ጊዜ በህይወቴ ውስጥ ያጋጠመኝ ነገር ነው። ስተት በሰራ ቅጽበት መጥቶ ሹክ የሚልህ እንዲህ አይነት መንፈስ አለ፣ ክፉ መንፈስ። አበርቹ መንፈስ ሌላ አለ፣ ደካማነትን የሚነግርህ። ግን በተለይ ኃጢአት ላይ የሚነግር ከሆነ አንተን ሊያዝል አንተን ሊያደክም የሚመጣ መንፈስ ነውና እውነት የምነግራችሁ
እንኳን እሰይ ብዬ ነው ቤተክርስቲያን የምመጣው እና የዛ ጊዜ የማገለግለው አገልግሎት ለራሴ ራሱ ይለይብኛል። ስለ እውነት ነው ደግሞ የማወራውና ለራሴ ራሱ ይለይብኛል፣ ይጨምራል አገልግሎት። ይሄ ማለት ምን ማለት ነው? ውጊያው የዲያብሎስ ነው። እኛን ሊያዝል ሊያደክመን የሚመጣበት መንገድ በጣም ብዙ ነው። ስለዚህ ዛሬ ከሰራኸው ኃጢአት የከፋውን ኃጢአት ሊያሰራ ስለሚፈልግ ያሰንፋል። ስለዚህ ብርታትን ጥንካሬን አይነግርህም፣ ያለህን አቅም እንዳታይ ያደርግሃል። እና ብዙ በጎ ነገር ቢኖረንም እኛ ውስጥ እግዚአብሔር ለኛ የሰጠን ጠንካራ ነገሮች ምንድነው? እግዚአብሔር ለኔ የሰጠኝ ይህንን አቅም እንዴት ላጎልበት፣ ያለችኝዋን ትንሿንም ነገር እያሳደግኩ እንዴት ልሄድ ብሎ ማሰብ ይፈልጋል። ብዙዎቻችን ደካሞች ነን፣ እውነት ነው ደካሞች ነን። እግዚአብሔር ደግሞ አበርቻ አባታለን። እኛ እግዚአብሔር ልጆች ነን። ስለዚህ እግዚአብሔር ያበረታናል፣ ያሳድገናል። ይቺ ያዝናትንም ነገር መጸጸቷ እንኳን እንዳትወጣፋ ነው አደራ የምለው። በቃ እኔ አሁን ለጠያቂያችን የምለው ማደጉ እንዳለ ሆኖ አሁን ቅድም ልዬ ስለ ማደጉ በደንብ ስላነሳ እሱን በደንብ እየጠበቀ ሰው ከሄደ ሌላ ተጨማሪ ነገር አይፈልግም። ሌላው ግን ቁልፍ የምፈልገው ነገር ግን እንደ እንትን ቢያንስ አሁን ያለው መጸጸት እንኳን እንዳይጠፋ። ሰው ኃጢአት ሰርቶ እኮ መጸጸት የጠፋበት ዓለም ነው። ነውር ጌጥ የሆነበት ዘመን ላይ ነው። እንደ ድምቀት የምታወራበት ከጓደኞች ጋር ተሰብስበ እስከ ዛሬ እንደዚህ አላረክም እንዴ ተብለ ድንግልናን መጠበቅ ነውር ሆኖ እነዛ ድንግልናቸውን ያልጠበቁ ደግሞ ጌጥ ሆነው የሚታዩበት ዘመን ነው። ነውሩ በገሃድ ወጥቶ የሚታይበት ዓለም ላይ ነው ያለ ነው። እውነት የያዙ ሰዎች አፍረው የተሸማቀቁበት ውሸት ገና በአደባባይ የምትታይበት ዘመን ላይ ነን። እዚህ ዘመን ላይ መጸጸት ሪል የጠፋበት ዘመን ላይ ነውና በዚህ ዘመን መጸጸት መቻል በራሱ ቀላል አይደለም። ይህንን ማጣት ነው ደግሞ ሌላው አደጋ። ስለዚህ ይህንን እንኳን እንዳታጡት በእግዚአብሔር ስም አደራ ነው ለማለት የምወደው። ዞላ እየጨመርበትና ወደ ቀጣዩ ጥያቄ ነው። እኔ ምንም የምጨምረው ነገር የለኝም እውነት ለመናገር ሁሉም ነገር ተብሏል። ስለዚህ እንቀጥል። እውነት ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። እሺ ስለዚህ በተወሰነ መልኩ አንስተናል። ሁለተኛ ጥያቄ ዞላ ጋር ልምጣና ያው አድማጭ ተመልካቾቻችን ዞላ ህሉ የምንባባለው ያው እንዲገባችሁ አብረን የኖርን ሰዎች ስለሆንን ነውና እንድትረዱልኝ በእግዚአብሔር ስም አደራ እላለሁ። አንድ ኮሜንት እንደዚህ ስላየው ነው ከዚህ በፊት በነገራችን ላይ በእንትን ስም ተጠራሩ እንጂ መምህር ሊና መምህር ፍጹም የተባባላችሁ ተብላችሁ ነበርና አብረን ስለኖርን ስላደግን እንደ ወንድም እንደ ልጅ እንደ ታላቅና እንደ ታናሽ ስለምንተያይ ጭምር ስለሆነ እሱን ከግምት ውስጥ አስገቡልን። ዞላጊ ሌላ እንደቀረበልን ጥያቄ ምንድነው? ቃለ ሕይወት ያሰማልን በጣም አስተማሪ መርሃ ግብር ነው። አንድ ጥያቄ ነበረኝ። በጾም ወቅት ይሄ በፍቃድም ይሁን በአዋጅ ጾም ንስሐ መግባት ይቻላል ወይ የሚል ነው አንዱ የተነሳው ደግሞ ጥያቄ። እሺ አዎ አይደል? ቀላሉ መልስ እሱ ነው። በቃ ሁሌም እንደዚህ አይነት ነገሮች ላይ ወደ አጭሩና ቀጥተኛው መልስ የማንገባበት ምክንያት በተለያየ መንገድ ነገሮቹን ጥያቄው ለምን እንደተነሳ ለማየት ለመናገር እንዲረዳን ነው እንጂ ቀላሉ መልስ አዎ ነው። የቤተ ክርስቲያን ስርዓት እንግዲህ ንስሐን የማንሰጥበት ወይንም ደግሞ ቤተ ክርስቲያን በንስሐ አባቶች በኩል
ኑዛዜ የማትቀበልበት ወቅት ነው ተብሎ በይፋ የሚታወቀው በዓለ ሃምሳ ነው። በዓለ ሃምሳ እሱም ኃጢአት የማንሰራበት ወቅት ስለሆነ አይደለም። እንዲያውም ቢታይ በዓለ ሃምሳው መንፈስ ቅዱስ የሚወርድበት ብለን የምንጠብቀው ሳይሆን እኛ ኃጢአት ላይ የምንወርድበት ወቅት ላይ እስኪሆን ደረጃ በጣም መረን የምንለቅበት በብዙ ኃጢአቶች የምንንገላታበት ወቅት ነው። ያ ወቅት ግን በዋነኝነት ታስቦ የተደረገበት ዓላማው የነበረው ከሞት በኋላ ያለውን ሰማያዊውን ሕይወት እንዴት አድርገን እንደምንኖረው እንድናጣጥመው ነው። እኔ እውነት ለመናገር ያንን እንደዚህ አይነት አጣጥሞት ያለው ሰው ማየት በጣም ነው የምናፍቀው። ብዙ ሚዲያዎች ላይ ታችሁም ከሆነ በዓለ ሃምሳን እንዴት እንደሚፈራው ሰው ባለፈ ብሎ እንዴት እንደሚጸልይ ቢመጣ ብሎ እኮ የጓጓውም ጭምር ግን ከገባ በኋላ ራሱን ሲያየው ውድቀቱን ሌላው ነገሩን ሲመለከት ወይ እንደው ንስሐ በፈቀዱልን ካልሆነ ደግሞ ይሄ ወቅት በቃ ባልኖር ይላል። እንደዛ የሚባል ወቅት አልነበረም። አኗኗራችን፣ ስርዓት አልበኝነታችን ወይንም ደግሞ ድክመታችን ያመጣብን ነገሮች ናቸውና በእነዛ ወቅታቶች ካልሆነ ኑዛዜ መቀበልን ንስሐ አባት ጋር ሄዶ ንስሐ መግባትን አይከለከልም። ከነዛ ወቅታቶች ውጭ ግን ያሉት ላይ በምንም አይነት መልኩ ንስሐ የሚከለከሉባቸው ጊዜያቶች አይኖሩም። እንዲያውም በነገራችን ላይ ቅድም ሁሉ ሲል ነበረ ከሌላ እምነት ከእስልምና እምነት የመጣች እህታችንን ሲያስተምራት ብትቺ በሳምንት አለያ በ40 ቀን የጌታን ስጋና ደም መቀበል አለብሽ እንደሚባለው ሁሉ ብንችል እንዲያውም በኃጢአታችን ላይ ፀሐይ ሳይጠልቅ ነው ንስሐ ራሱ መግባት ያለብን። እንደው የቅዱስ ቁርባኑም ዝግጅት እንዳለ ሆኖ ማለት ነውና ንስሐ በየዕለት የምንገባው ነገር ቢሆን ባይሆን እንኳን የተለያዩ ነገሮች ወይንም ደግሞ አመቺ የንስሐ አባትና የንስሐ ልጅ ግንኙነት እንኳን ባይኖረን በየዕለቱ ለመገናኘት ቢያንስ እንኳን በየዕለቱ እሁድ በየሳምንቱ እሁድ መቀበል የሚያስፈልገን ከሆነ ቀድመን ዕለተ ዓርብን አንድ ቀን አመቻችተን ንስሐ መግባት ግድ ነው። ይሄ እንኳን ባያቀተን ንስሐን ቅዱስ ቁርባን እንቀበልባቸዋለን ብለን ባሰብናቸው ወይም በተዘጋጀንባቸው ቀናቶች ላይ አስቀድመን መግባት ንስሐ አንደኛው ሌላው ማወቅ ያለብን ነገር ከንስሐ አባታችን እግር ስር ተንበርክከን የምንፈጽመው ምስጢር ብቻ ሳይሆን እሱ መጨረሻው ሆኖ ጅማሮ ግን በዛ አይደለም። ከግል ጸጸት ጀምሮ ለእግዚአብሔር ኃጢአትን እስከመናዘዝ ቀጥሎ ፍጻሜው ደግሞ እግዚአብሔርን ሳይሆን ሰውን ፈርተን የበደልናትን በደል እዚሁ ተንበርክከን እናደርጋለን፣ እንናዘዛለን። ንስሐ ሰው ሲገባ በነገራችን ላይ ሊቃውንት ሲያስተምሩ አንዱ ሰው ጋር ሄደው እንዲናዘዙ የሚደረግበት ምክንያት ካህናትን ለማለት ነው። ኃጢአቱን መጀመሪያውን የሰሩት እግዚአብሔርን ፈርተው ሳይሆን ሰውን ፈርተው። ለምን እንደው ቢጠየቅ ራሱ ሰው ኃጢአት ለመስራት ቀን ይሻላል ጨለማ ቢባል ጨለማን የሚል ጨለማን የመረጠው ሰው ስለማያየው ነው እንጂ መቼም በእግዚአብሔር ፊት የሚጨልም ጨለማ የለም። ሁሌ ብርሃን ነው እሱ፣ ሁሉም ይታየዋል እንደ ቀኑ ብርሃን። ስለዚህ በዛች እንኳን ስሌት ተደርጎ ሰው ንስሐ እንዲገባ ሊደረግ ይችላል። ይሄንን ያነሳውበት ምክንያት ምንድን ነው? እሺ በበዓለ ሃምሳ ተቀምጦ ኑዛዜ መቀበል አይቻልም ተባለ። በድያለሁ ብሎ መጸጸት ግን አለበት። አምላኩን እንዳጠፋ በጸሎት ጊዜው ላይ እያዘነ እያለቀሰ እያነባ አጥፍቻለሁ በድያለሁ ብሎ ግን መናገር መቻል አለበት። ወቅቱ ደግሞ ሲደርስና ስርዓቱ ሲፈቅድለት ደግሞ ንስሐ መግባትም ጭምር ይጠበቅበታል ጊዜውና ወቅቱ ሲደርስ። ይሄ ግን በየጊዜው የሚጠየቅ ጥያቄ ነው። አንደኛ እውነት ለመናገር እናንተም ትጨምሩበታላችሁ፣ ለምንድን ነው ጾም ሲገባ ንስሐ መግባት ይቻላል ወይ ብለው ብዙ ምዕመናን የሚጠይቁት? እኔም ጥያቄ ስለሚፈጥርብኝ ነው። ልክ አሁን የጥሉላት መግባት አሳ ይበላል ላይበላም የጾም ጥያቄ ቢሆን አይገርመኝም፣ ሲንከባለል ስለመጣ ማለት ነው። አሁን ግን ሁሌም አጽዋማት ሲገቡ ምዕመናኖች የሚጠይቁት መጀመሪያ ጥያቄ እዛ በአሁኑ ወቅት ንስሐ መግባት ይቻላል አይቻልም? ለምንድን ነው እንዲህ የተባለው? በጾም ወቅት ወይ ምናልባት እናንተም ብዙ ነገር ሊደርሳችሁ ይችላል ብሎ የተናገረ ይሆን? በጾም ወቅት እንዳትገቡ ንስሐ ብሎ የተናገረ ሰው ይኖር ይሆን? አንዳንዴ እኔ ለራሴ እንደዛ አስባለሁ። ምን ቢመጣ ነው ይሄን ያክል ታዲያ በጾም ንስሐ መግባትን ይቻላል አይቻልም ብሎ የሚያስጠይቀው? ጾም ላይ ዞሮ እንትን አለ ተብሎ የሚታሰብ ጾሙ ራሱ ጾም ነው። የሚሰጥ ቀኖና ጾም ነው። ስግደት ነው። የራሱ የጾሙ አካል ነው እና አዲስ የምትጨምረው እንትን የለም ተብሎ ስለሚታመን በቀኖና ላይ ሌላ ቀኖና አይጨመርም በሚለው ነው። እንደዛም ከሆነ በነገራችን ላይ እንዲያውም ፍፄ ጥሩ መለስክልኝ። እኔም ይሄንን ስላልተረዳሁት ከዚህ በፊት እንዲያም ከሆነ በቀኖና ላይ እርግጥ ነው ጾም እያለ ጾም ላይባል ይችላል። ምናልባት ሰዓቱ ሊገፋ ይችላል።
ነገር ግን ከጾም ውጭ ያሉ ሌሎች የቀኖና ስነ ስርዓቶች ግን አንቀጸ ንስሐ እንደሚያዘው ይታዘዝለታል። በስግደት ላይ ስግደት ሊጨመርለት ይችላል። አሊያ ግን በበዓለ ሀምሳ ካልሆነ በቀር በሌሎቹ ወቅታቶች ላይ ግን ልጆቿ ንስሐ እንዲገቡ በንስሐ እንዲመላለሱ በደንብ አድርጋ ታስተምራለች። የዘውትር ስብከቷን በመገረጋችን ላይ እሱ መሆኑ ይሄንን ያመላክታል። መንግስተ ሰማያት ቀርባለችና ንስሐ ግቡ የዕለት ተዕለት ስብከቷ ነው። በዓለ ሀምሳ ሆነ አልሆነ። ስለዚህ ንስሐ ከዛች ወቅት ባለፈ ባሉት ጊዜያቶች ላይ በደንብ አድርገን ብናዳብር፣ ይሄንን ደግሞ እንደው አንድ የመጨረሻ ሰዓቱን በደንብ ለእናንተ ማብራሪያው እንድትሰጡ ለመተው ከንስሐ አባታችን ጋር ያለንም ግንኙነት መሰረት ያለው ብዙዎቻችን ከንስሐ አባቶቻችን ጋር ያለን ግንኙነት ለኑዛዜ ብቻ ስለሆነ ከዛ ውጪ ምን አይነት ግንኙነት ሊኖረን ይችላል የሚል ጥያቄ የሚፈጠርብናል። ቀረቤታችንን በዛው ልክ እንደ አባትና እንደ ልጅ አይሆንም። ስለዚህ ብዙ ሰው ይሄ ዲስታንሱ በሆነ ጊዜ ላይ ስለሚፈጠር ርቀቱ እንዴት ተመልሼ ሊሄድ እችላለሁ የሚልም ጥያቄ ሊወልደው የሚችል ባይወልደው እንኳን በዚህ አመለካከት ውስጥ ያለም ሐሳብ ውስጥ ያለ ሰውም ካለም ጭምር ወደዚህ መንገድ ሊሄድ ስለሚችል ብንችል አድማጭ ተመልካቾቻችን በተለይ ከንስሐ አባቶቻችን ጋር ከኑዛዜ ውጪ ለመማር በሕይወታችን ውስጥ ልንወስናቸው ስላሰብናቸው ውሳኔዎች ልናደርጋቸው ስላሰብናቸው ስለ ወደፊትም ጭምር እርምጃዎቻችን ቁጭ ብለን መመካከር ምክረ ካህን የታገዘ ሕይወት ቢኖረን ይበልጥ ደግሞ በትምህርትም ጭምር እንዲህ አይነት አመለካከትና ሌሎችም ሊቀረፉ ይችላሉ። ቃላት ያሰማል። ሁሉ መጨመርበት በቂ ነው። እንደው ለመዘርዘር ትንሽ ነገር ብቻ ልጨምር። ንስሐ ስንል ምን ማለታችን ነው? አሁን ንስሐ ሲል ብዙ ሰው መናዘዝን ብቻ ያስባል። ካህን ጋር መጥቶ መናዘዝን ወይም ደግሞ ቀኖናውን ብቻ ያስባል። ንስሐ ግን ሂደቶች ያሉት ናቸው። ወይም በእንግሊዘኛው ብናየው ሪፔንታንስ፣ ኮንፌሽን እና እንደገና ደግሞ ምንድነው የምንፈጽመው ቀኖናውን የምንፈጽመው ነገር ይለያያል። ሶስቱም ይለያያል። በእኛ ቤተ ክርስቲያን ብንዘረዝረው ሂደት አላቸው። ንስሐ የሚጨምረው መጀመሪያ ከመጸጸት ነው። መጸጸት፣ ማዘን። እንግዲህ ንስሐ ተብሎ ኦቨሮል የሚጠራው ይሄ ሁሉ ነው። አንደኛ መጸጸት ነው፣ ማዘን። ይሄን ስቴፕ ዘሎ የሚናዘዝ ሰው ትርጉም የለውም። ሳይጸጸት ቢናዘዝ ትርጉም የለውም። ስለዚህ መጀመሪያ መጸጸት ነው፣ ማዘን ነው። በልቡ እንደዛ እንዲሆን ነው የሚመከረው። ሁለተኛ ደግሞ ከመጸጸት በኋላ ከማዘን በኋላ ለንስሐ አባት ሄዶ መናዘዝ አለ። ከተናዘዙ በኋላ ትምህርት መቀበል አለ። ትምህርት፣ ተግሳጽ፣ ቀኖና መቀበል አለ። ትምህርቱ አለ፣ ተግሳጹ አለ። ብዙ ጊዜ ቀኖና ነው የሚሰጠው። እሱም ነው ስህተቱ። አንድ ጊዜ አባቶቻችንም እንግዲህ ሊያስተውሉ የሚገባው ትምህርቱ፣ ተግሳጹ አብሮ ነው መሰጠት ያለበት እና እሱ አለ። ከዛ በኋላ ቀኖና ይሰጣል። ከዚያ አምስተኛ ቀኖናው ይፈጸማል። ከዚያ ቀኖናዬን ፈጸምኩ ብሎ ይመጣል። ስድስተኛ እግዚአብሔር ይፍታ ይባላል። ይህን ሁሉ የያዘ ነው። የትኛውን ነው አሁን ንስሐ በጾም ወቅት የለም አለ የምንለው? ነስሑ ነው የቤተ ክርስቲያን አይደል? አርማዋ ላይ ያለው ሁሉ እንትኑ ሞቶው ይሄ ነው የቤተ ክርስቲያን። የአዲስ ኪዳን መግቢያው ነስሑ እስመ ቀርበት መንግስተ ሰማያት ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ። ቀን ከፍሎ አይደለም፣ ዕለት ዕለት የሚያስተምረው መጥምቁ ይህንን ነበረ። ስለዚህ ቤተ ክርስቲያን የሁል ጊዜ ጩኸቷ ይሄ ነው፣ ነስሑ ነው፣ ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ሁልጊዜ። በጾም ወቅት ብቻ ካልን እንደው ሎጂካሊ ጠያቂያችንም ሌሎችም እንዲህ አይነት ጥያቄ ያላቸው እንዲገነዘቡት የምንፈልገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዋጅ አጽዋማት ብቻ 200 ምናምን ቀን የሚፈጁ ናቸው። 100 ምናምን ቀን ነው የፈሰኩ። ስለዚህ 200 ምናምን ቀን ንስሐ አይገባም ማለት ነው፣ ንስሐ አይኖርም ማለት ነው። ሎጂካሊ አይመጣም። ስለዚህ ቤተ ክርስቲያን ሁለት ሶስተኛ የሚሆነውን ህይወቷን ምዕመኖቿ ካለ ንስሐ እንዲያሳልፉ ነው የምትፈቅደው ማለት ይሆናል። ሎጂካሊም አይሆንም፣ የማይሆን ነው። ከቀኑ አንጻር እንዲህ ካልን ወቅት አላቸውም ደግሞ ካልን የትኛው ነው ታዲያ? አሁን በጾም ወቅት ሁሉ ነገር ይፈቀዳል። በንስሐ ውስጥ ያሉ ሂደቶች ሁሉ ከህማማት በስተቀር እግዚአብሔር ይፍታ መባል አይቻልም። በህማማት ፍታት ስለሌለ፣
ስለዚህ በዚያን ጊዜ ያ የለም እንጂ ሌላው በሙሉ ይፈቀዳል። የሚያዝኑ ብፁዓን ናቸው፣ በሕማማት ያላዘንን መች ልናዝን ነው? ሐዘኑ ሲገለጽ ደግሞ የጌታን መከራ እያሰበ ግፋ ሰማዕታትን እያሰበ የራስን ኃጢአት እያሰበ። አንድ ሰው እኮ በሕማማት ኃጢአት ሊሰራ ይችላል፣ ወይ ሊዋሽ ወይ የሆነ ነገር፣ ወይ ደግሞ መልካሙን ሳያደርግ ሳይሰግድ ሊያልፈው ይችላል። ኃጢአት ነው በራሱ። ስለዚህ በዚያ ይጸጸታል፣ ለምክረ ካህኑ ይነግራል፣ መንገሩ ችግር የለውም። ከዚያ ግን የንስሐው ሂደት የቀኖናው ነገር ከበዓለ ሃምሳ በኋላ ሊመጣ ይችላል። ስለዚህ መጸጸት ጊዜ የሚገድበው አይደለም። የመጀመሪያው አብይ በዓል ቢሆን እንኳን ለአብይ በዓል የማይገባ ነገር ካደረገ አንድ ሰው በራሱ በዓሉን ፍስሐ ሊያደርግበት ይችላል። በራሱ ግን ያ ነገር ሊመጣበት ይችላል። ካለዚያ ትዕቢት ይሆናል፣ እንዲሞኝ ያልፋል የሚል። ሁለተኛ ከመጸጸት በኋላ መናዘዝ ብለናል። መናዘዝ ካህኑን ባገኘበት ጊዜ ሁሉ ሊናዘዝ ይችላል። የእኛ ቤተ ክርስቲያን ቴራፒውቲክ ኔቸር አላት፣ የማከም አንዱ ደግሞ የንስሐ ሂደቷ ነው። ስለዚህ ንስሐ አባት ምንጊዜም አቬሌብል ነው። ምንጊዜም የነፍስ አባት ነዋ። ለዚያ ሰው ነፍስ ነው የቆመው። ስሙ ራሱ እኮ በጣም የሚደንቅ ነው፣ የነፍስ አባት። ስለዚህ የነፍሱ አባት ከሆነ ከስጋው አባት በላይ እንኳን በፈለገበት ጊዜ ሊያገኘው የሚችል ነው ማለት ነው። ምናልባት ሰዋዊ ነገሮች ብዙ ነገሮች ይኖራሉ። ከዚያ ውጭ ግን በማንኛውም ሰዓት አግኝቶት ሊያማክረው ይችላል። በሕማማትም ሆነ ሄዶ እንደ ጭንቀት ውስጥ ከሆነ ያ ሰው ለሕይወቱ የሚፈትነው ነገር ከሆነ ለምንድን ነው ምክረ ንስሐ የማይቀበለው? ይችላል ማለት ነው። መናገር፣ ግልጽ መሆን። ጀንበር አትጥለቅብህ ነው ስትናዘዝ፣ ጀንበር አትጥለቅብህ ነው። ስለዚህ እንደዛ ማድረግ ይችላል። ተግሳሱን፣ ትምህርቱን ጊዜ አይገድበው፣ በማንኛውም ጊዜ ሊሆን ይችላል። ቀኖና መቀበሉ እንደ ቀኖና አይነት ይለያያል። በጾም ወቅት ቁጥራቸው ቅድም ዘሌ በደንብ ገልጿል። ሰዓት መግፋት ከሆነ ጾም ይሰጣል። በጾም ላይ ጾም፣ በስግደት ላይም ስግደት ይሰጣል። አቅሙን አይተው የንስሐ አባት የሚሰጡት ነው። ለምሳሌ ያ ሰው ጨጓራ ታማሚ ሆኖ በጾም ላይ የማይሆን ጾም ጨምረውበት፣ ይሄ አለመረዳት ነው ህይወቱን። ግን ከዛ ውጭ ግን ሊሰጡት ይችላሉ። ይህን ግንዛቤ ውስጥ የከተተ ያደርጉታል ማለት ነው። በምጽዋትም ደግሞ ቀኖና መቀበል ያለበት ሊሰጠው ይችላል። ይሄ እንደውም ጊዜ የሚገድበው አይደለም። በበዓላት የሚደገፍ ነው። በሁሉም ጊዜ የሚደገፍ ነው። በዓለ ሃምሳ ላይና የጌታ አበይት በዓላት ላይ ጾም ቀኖና አይሰጥም። ከዚያ ውጭ ግን በዓል ሆኖ እንኳን እኮ ጾም ቀኖና ይሰጣል በንስሐ። ለምሳሌ ፍልሰታ ላይ ንስሐ የገባ ሰው በ16 እንዳትፈታ ከሌላው ሰው ጋር በ21 ፍታ ሊባል ይችላል። ፈቅዶም እርሱ በ21 ሊፈታ ይችላል። ጴጥሮስ ጳውሎስ ሐምሌ 5 አይደል አሁን የሐዋርያት ጾም ነው። እሱን አሳልፈ እስከ ፍልሰታ እስክትወጣ እንዳትበላ ሊባል ይችላል። የንስሐ አባት ቀኖና ነው ያ። ስለዚህ ከጌታ በዓላት ውጭ እንግዲህ እንደዚህ ማድረግ ማለት መጾም የሚቻል ስለሆነ፣ በጌታ አበይት በዓላት ግን ያንን ማድረግ አይቻልም። ስለዚህ እሱም ይቻላል ማለት ነው የቀኖናውን። በነገራችን ላይ በበዓለ ሃምሳ ምጽዋት ቀኖና ይቻላል። አሁን ንስሐ አይገባም በበዓለ ሃምሳ ከተባለ እኮ የሰው ልጅ ስጋው ደግሞ በበዓለ ሃምሳ አይቀበልም ማለት ነው። ለዚያ ደግሞ ቤተክርስቲያን ለምን ቅዳሴዎቿን አትዘጋም? በዓለ ሃምሳ ላይ ቅዳሴ እንዳይኖር ዮሴፎ ኒቆዲሞስ አይኖርም ማለት ነው። ስለዚህ በበዓለ ሃምሳ ንስሐ አለ፣ ይሄ ሂደቱ አለ። የሌለው ምንድን ነው? በበዓለ ሃምሳ የተከለከሉ ነገሮች ናቸው። ምንድን ነው? ስግደት። አሁን ብዙ ጊዜ ቀኖና ሲባል ስግደትን ብቻ ስለምናስብ እሱ ነው ችግራችን። የሚገርመው ግን የስጋ ቀኖና እንደ ስግደት ያሉ በበዓለ ሃምሳ ቢከለከሉም የነፍስ ቀኖና ግን ሁሌ ዓመቱ ሙሉ ይፈቀዳሉ። የነፍስ ቀኖና ንስሐ አባት ፊት ሄዳ ዛሬም እኮ ሰረኩ፣ ዛሬም እኮ ዋሸው፣ ዛሬም እኮ ዘሞትኩ ስትል የንስሐ አባቷን ማፈሯ ቀኖናዋ ነው። ስለዚህ በበዓለ ሃምሳ ያንን ማድረግ አለባት ነፍስም ማለት ግን ስግደት ይከለከላል፣ ሌሎች በጾም ይከለከላል። የመሳሰሉት በበዓለ ሃምሳ የሚከለከሉ ነገሮች እንደ ሰንበት ነው የሚከለከሉት እንደተከለከሉ ሆነው ማለት ነው። ትምህርቱ ሌላው ነገር ግን በሙሉ አለ። ስለዚህ ንስሐ የሌለበት ጊዜ የለም። ንስሐ የሌለው በሰማይ ቤት ነው። በሰማይ ቤት መዝሙር፣ ዝማሬ፣ ማመስገን ብቻ ስለሆነ ያ ብቻ ስለሆነ ስራችን ለኃጢአትም ጊዜ አይኖረንም። በዚያ አይቻልም ይሁንም ብንልና በዚያን ጊዜ ነው እንጂ ከሞት በፊት ማንኛውም ጊዜ የሰው ልጅ በንስሐ ክበብ ውስጥ ነው የሚኖረው ለማለት ነው። እግዚአብሔር ስልን ቃሎት ያሰማልን። የመዳን ቀን አሁን ነው። በቃ ይሄ እኮ ዶግማ ነው። ነገ የምንለው ቀኖና የለንም። 4 ነጥብ እና ከዶግማ የሚበልጥ ምንም ነገር የለም። ምናልባት በዚህ ህይወት ውስጥ ያለን ሰዎች እንድንረዳው የሚያስፈልገው ዶግማ ነው። ስለዚህ ቅድሚያ የምንሰጠውም ለዶግማ ነው በየትኛውም አካባቢ። ስለዚህ ዕለቷ እያንዳንዷ ዕለት የመዳን ቀን እኔ ነገ ስለምኖረው ነገር አላውቅም።
ከዚህ ስወጣ ምን እንደሚገጥመኝ አላውቅም። እኔ ያለሁት አሁን ነው። እቺ አሁን ያለሁባት ቅጽበት ናት ያለችውና በዚህ ቀን ይገባል፣ በዚህ ቀን እርግጥ ነው እንደዚህ አይነት ጥያቄዎች ቅድም ዶላ እንዳልከው አንዱ መነሻ ባይዘው የአንዳንድ አባቶችም ችግር ነው። አንዳንድ ንስሐ አባቶች ሄደህ ስትጠይቃቸው እንዲህ ሁሉ ሊሉ ይችላሉ። አይ አሁን ወቅቱ አይደለም፣ አሁን ጾም ነው፣ በዚህ ጾም ይሉሃል። ቅድም እንደተባለው አይ አሁን ዘመነ ጰራቅሊጦስን የፍስሐ ጊዜ ነው ተብላም ሊሆን ይችላል። አሁን ጥያቄ ያቀረበ ሰው እንዲህ አይነትም ነገር ተብሎበት ይሆናል እና አንዳንዴ ካለመረዳት የኛም አንዳንድ አባቶች ካለመረዳት ዕውቀትም ከማነስ አንዳንዴ ይሄ ባህል ክፉ አይደለ? አንዳንዴ ይሄ የተጣመመ ባህል አንዳንድ እንትኖች እኮ አሉና ጥብቅ ብሎ ያለ ነገሮች አሉ። አንዳንዴ ድሮም እኛ ልጆች ሆነን እንሰማው ነበር። ይሄን አሁን ጾም ነውና ይሄንን ያስተማረን ሰው ግለሰብ አይደለም፣ ወይ ደግሞ እንደዚህ በእንትን ሰምታ አይደለም፣ ወይ ጠመጠመ መስቀል ያዘ ሊሆን ይችላል። እንዲህ ብሎ ቤተ መጥቶ የነገረህ እና እንዲህ ዝም ብሎ ዱብ ያለ አይደለም ልላችሁ ፈልጌ ነውና ይሄ አንዳንዴ ያንን ከተናገረው ሰው ዕውቀት ማነስ ነው እንጂ የመዳን ቀን አሁን ነው፣ ምንድነውም አሁን ነው። ስለዚህ በእያንዳንዱ ቅጽበት አሁን ቀደም የተባለውን የህይወት መርህ ተከትለን ልንሄድ ያስፈልጋል። ያንን ካላደረግንማ ምን ክርስትና ህይወት እኮ አቁም እንደማለት ነው። ሰው በቃ አቁም፣ አትሂድ፣ አትቀጥል፣ መንፈሳዊ ህይወት አይደግ፣ ከእግዚአብሔር ጋር ያለህን ወዳጅነት አታደርግ እንደማለት ነው። ስለዚህ ልቅ ሆነ ኑር እንደማለት ነው እና ይሄ ደግሞ ፍጹም መንፈሳዊነትን ማዕከል ያደረገ አይደለም። ሌላው ሁለተኛው ደግሞ ምንድነው ሰዎች ንስሐ ላለመግባት የሚያደርጉትም ጥረት ሊሆን ይችላል። ገብቶሃል? በቃ ምክንያት ለማድረግ ሌላ ቀን ምንም ይተውና አሁን ተበላች ቀን ትመጣና አይ አሁን ወቅቱ የጾም ወቅት ስለሆነ እንዲህ አይነት መደባበቅ እንዲህ አይነት የመንፈሳዊ ጨዋታ የለም። እውነት ነው፣ ሀቅ ነው። እንደተባለው መጀመሪያ ከምንም ነገር በላይ መጸጸትና ኃጢአቱን መጥላት ያስፈልጋል። እሱ ከሌለ እየወደድነው ዝም ብለን ለይስሙላ ካህኑ ፊት እየቀረብን የምናደርገው የንስሐ ህይወት አገልግሎትም እርግጥ ነው እሱ ራሱ ጥሩ ነው። መጥቶ ቢያንስ ካህን አይቶ መመለስም ቀላል አይደለም። ግን እውነተኛ ለውጥ የምንፈልግ ከሆነ ግን ከልብ መጸጸት ያስፈልጋልና ይሄ ለመሸወጃ ተብላ የምትቀርብም ጥያቄ እንዳትሆን ማሰብ ይፈልጋል። ጥያቄያችን በዛ አውድ ጠይቀውታል ማለት ሳይሆን አንዳንዶች ግን በዚህ አውድ ጥያቄውን አነሱታል ብዬ ነው። ተያያዥ የሆነ አንድ ጥያቄ ስላለ እሱን አንስተን አንድ ነገር እንደው ፍፄ ይቅርበለኝና በቀድሞ በቅዱስ ባስልዮስ ቀኖና ላይ ምናልባት ደግሜ ተናግሬ የሆነ ይህን ነገር አላውቅም። በጥንት ቤተ ክርስቲያን ምንድን ነበር የሚደረገው? ልክ አሁን የንስሐን ሂደት እንደ ስራ እድገት ብናየው በመስሪያ ቤት አንድ ሰው ስራ ዝቅ ቢል በዚያው እንደው ይሄ እንኳን ጥሩ ምሳሌ ላይሆን ይችላል። ብቻ ዝቅ የተደረገ ነገር ጠንክሮ ሰርቶ ከፍ ለማለት ነው የሚጠራው አይደለ? ከደረጃው ዝቅ ማለት አይፈልግም ሰው እና የንስሐ ህይወት እንደዚያ ነው። መንፈሳዊ ትርፍን ለማግኘት ዝቅ ስንል ያንን ዝቅታ ወደ ዝቅታ ያመጣንን ነገር አልፈነው ተሻግረ ነው ከፍ ለማለት የምንጥርበት ነው። ስለዚህ በጥንቷ ቤተ ክርስቲያን ናርቴክስ የሚባል ቦታ አለ። ቤተ ክርስቲያኗ አለች፣ ናርቴክስ የውጭ ነው፣ በአፋ ያለ ቦታ ነው እና 4 የቅድስና ደረጃዎች አሉ ይላል። ማነው 4 የንስሐ ደረጃዎች የክርስቲያኖች ደረጃዎች ብሎ ይገልጻል ባስልዮስ ዘቂሳርያ እና የባስልዮስ ቀኖና ላይ ነው ያለው። የመጀመሪያዎቹ በቃ ሙሉ ክርስቲያን የተባሉት የበቁት ቆመው ቅዳሴን አስቀድሰው ስጋው ደሙን የሚቀበሉት ናቸው። ሁለተኞቹ በዚያው በቤተ መቅደስ ውስጥ ሙሉ ቅዳሴውን ተንበርክከው የሚያስቀድሱት ናቸው። ሶስተኞቹ ደግሞ የስርዓት ቅዳሴውን ይሄ ፍሬ ቅዳሴ ላይ ከመግባቱ በፊት ጸልየው ጻውኑሰ ክርስቲያን ሲባል የሚወጡት ናቸው። አራተኞቹ ውጭ በር ላይ ይሆናሉ። ስለዚህ የሰው ልጅ በጥንቱ ጊዜ እንግዲህ በባለ 50 ነው ብለን እናስብ። ስለዚህ መጀመሪያ ናርቴክስ ጋር ይመጣል። ከፍ ሲል ንስሐ አባት ሲፈቅዱለት ይገባል፣ ጻው ሲባል ይወጣል። ከፍ ሲል ተንበርክኮ ሙሉን ይጨርሳል። ከፍ ሲል ቆሞ አስቀድሶ ቆርቦ ይሄዳል። ሁሌ ቆሞ አስቀድሶ የሚቆርብ ይሆናል። ኃጢአት ሲሰራ ግን ከዚያ ይጀምራል። ከዚያ ንስሐ ትግባ ማለት በዚያው በአፋ ቅር በውጭ ቅር ከገነት እንደመውጣት ነው። ቤተ መቅደስ የገነት ምሳሌ ከሆነች በናርቴክስ በአፋ ማለት እና ሁሌ ውጭ ቅር ማለት ነው። ንስሐ 50 ቀን ሙሉ የለም ካል ነው። ጾምን ሁሉ ንስሐ የለም ካል ነው። ሙሉ ጾምን አብይ ጾምን ውጭ ሲሆን አስቡት። ይሄ ሰው ጭራሽ የጌታ ሰርግ የተባለውን ፈጽሞ ማይታደም ሲሆን እና እያደገ ንስሐ አባት እንደፈቀዱለት ጊዜ ሳይገድበው ይመጣል። ለምን? ንስሐ በየዘመናቱ የሚተገበርበት አይነት መንገዱ ቢለያይም ወይም ደግሞ ቀኖናው ቢለያይም ግን መሰረታዊው ነገር እንዳለ ነውና ነው።
በጣም ትክክል። አሁን አንዱ ጥያቄ ቀጥሎ የሚመጣውም ከሱ ጋር የሚያያዝ ነው። ቅድም ስናነሳ የነበረው የንስሐ ጉዞን አነስተናልና አንዳንድ ሰው ንስሐ ገብቶ ተጸጽቶ ተናዞ ቀኖናውን ፈጽሞ የሚፈለገው ነገር ካደረገ በኋላ ወደ ቅዱስ ሥጋውና ወደ ክቡር ደሙ ሳይሄድ የሚያቆም አለና አሁን ትልቁ ደግሞ ያው ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለውና የሰው ልጅ የቤተ ክርስቲያን የትምህርቷ ራሱ ትልቁ አምድ ሰውን ወደ ድህነት ማምጣት ነው። ስለዚህ ቅዱስ ሥጋውን ክቡር ደሙን እንዲቀበል ሰው ልጅ መደምደሚያውም እሱ ነው፣ ማህተሙም ምስጢረ ቁርባን ነውና ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። የተነሳውን ጥያቄ ቃል በቃል አንብበውና ወደ እሱ ላይ የተነሱ ሐሳብ በሱ ላይ እንወያያለን። ቃልዎት ያሰማልን ወንድሞች። አንድ ጥያቄ ልጠይቅ። ሥጋው ደሙን እቀበላለሁ ግን በጣም ብዙ ስህተት እሰራለሁ እና በደንብ እስክበቃ ላቋርጥ ወይስ ምን ላድርግ? ማንም ለጌታ ሥጋና ደም እስከ መጨረሻውም ብቁ ሊሆን አይችልም በሱ ቸርነት ካልሆነ በቀር አሁንም ድረስ የምንቀበለውም ሰዎችም ጭምር ካለን ለምንም አይነት እንኳን ለጌታ ሥጋና ደም ይቅርና ተሰብስበን ለምናገኝባት ለቅድስት ቤተ ክርስቲያን ደጅ እንኳን ማናችንን በቃ ይሆናል። እውነት እቺ ደጅ ትላንትና ከነበሩባት አበው አንስቶና እናቶች ጀምሮ አሁን እስካሉት እኛ ጽድቅና መልካም ስነ ምግባራቸውን እስከማናቃቸው ድረስ የተሰበሰቡባት ሰማያዊት ስፍራ ናትና እኔ አንዳንዴ ለዚች ቤተ ክርስቲያን እኔ ብቁ ነኝ ብሎ የሚያስብ ሰው እቺ ቤተ ክርስቲያን ምድር ላይ ብቻ የለችም ያለችው ሰማይ ላይ ናት። ለሰማዩም ብቁ ነኝ ብሎ በድፍረት እንደመናገር ያክል ነው የሚሰማውና በጣም ከባድ ነገር ነው። ምን ያክል ሰው በራሱ ቢተማመን፣ ምን ያክል ሰውስ በራሱ ባለው መንፈሳዊ ሁኔታ ላይ እርግጠኛ ቢሆን ከባድ ነገር ነው። ቅድም ተብሏል ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ሰው ከቤተ ክርስቲያን የሚወጣበት መንገድ በስተት ትምህርት ብቻ አይደለም፣ በትዕቢትና ከልክ በላይ በሆነ በራስ ላይ በመተማመንም ጭምር ነውና አንዳንዶቻችን በራሳችን በጣም ከመተማመናችን የተነሳ ለትልቁ ምስጢር ለዚህኛው ይቅርና እንደነዚህ እንኳን ዙሪያችን ላይ ያሉትም ጭምር እንደ ቀላል ነገር ቆጥረናቸው ማድረጉን ስለለመድ ነው ስለምንፈጽመው በየዕለት ተዕለቱ ሊወሰድብን የማይችልና ለዛ ነገር እኛ ልክ ብቁ ነን ብለን የምናስባለን። ለምሳሌ ማን ለመጸለይ ብቁ ነው? መጸለይ እኮ ከእግዚአብሔር ፊት መቆም ነው። ማን እግዚአብሔር ፊት ለመቆም ብቁ ነው? እኛ እኮ እግዚአብሔር ፊት ቆመናል ብለን የምንናገረውን አረፍተ ነገር ለዘካርያስ ቅዱስ ገብርኤል እኮ ከፊቱ የምቆመው ብሎ የደገመውን አረፍተ ነገር ማን እንደዛ ብሎ መናገር ይችላል? ማን ምጽዋት ለመስጠት በጣም ብቁ ነው እንዲል ይችላል? እኛ እኮ ካለን ላይ ስጡ ተብለን እየተነገረን ከሌላችሁም መስጠት አለባችሁ ተብለን እየተመከርን ያለን እንጂ እውነት የምጽዋት የመጨረሻው ትርጉም ገብቶን የምንሰጠው ብናጣ ራሳችንን ሽጠንና ያንን ገንዘብ ተጠቀሙት ብለን የምንናገር ሰዎች ነን። ስግደትም ተመሳሳይ ነው። ጉልበት ሁሉ ለክርስቶስ እንዲበረከክ መጽሐፋችን ይናገራል።
ግን ያ ሁሉ የሚንበረከከው ጉልበት ብቁ ሆኖ ነው። በቃ ይሄማ እኔ ማን ሊከለክለኝ ይችላል የሚል የለም እኮ። ይሄ የሚንበረከከው ጉልበት እኮ ላይጸና ራሱ ይችላል፣ አይጸናምም ጭምር ከእግዚአብሔር ፊት። እና እንዲሁ ስናስበው እንኳን ለጌታ ሥጋና ደም ቤተክርስቲያን ውስጥ ለምንፈጽማቸው ነገሮች በሙሉ የእግዚአብሔር ቸርነት እያገዘ ረድኤቱን ጭምር እየተማመንን የምናረጋቸው ነገሮች ናቸው። በተለይ ግን በንስሐ በቅዱስ ቁርባን የሚመላለሱ ወንድም እህቶቻችን አብዛኞቻችን ጭምር የሚፈትነን እኔንም ጨምሮ ትልቁ ነገር ምንድነው? አንዳንዴ ኃጢአት ሲደጋገም ያሰለቻል እና የእውነትም ንጹሕ ካልሆንኩኝና ይሄን ነገር ነቅዬ እስካልጣልኩት ድረስ ለምን እመጣለሁ? አንዳንዱ እንዲህ ብሎ አያቆም። ይህም ማድረጌ እንዲያውም የአምላክ ሥጋና ደምን ጭምር ክብር ይግባውና ክብር እንደማሳጣቴ ሌላ ነገር እንደማድረጌ ነው ብሎ ይናገራል። ይሄ ፍጹም ስህተት ነው። የጌታ ሥጋና ደም እንደ ፀሐይ ብርሃን ቢሆን የፀሐይ ብርሃን በሚያበራበት ቦታ ላይ ምንም ለውጥ አያመጣም። ጉድፍ ላይ ባይበራ የፀሐይ ብርሃን ጉድፍ አይሆንበትም። ንጹሕ ላይ ስላበራ ደግሞ ንጽሕናውንም አይጨምርለትም። የፀሐይ ብርሃን የፀሐይ ብርሃን ነው። የጌታ ሥጋና ደምም እንዲሁ ነው። በተቀባዩ ሰው ማንነት ያ ንጹሕ የሆነ የአምላክ ሥጋና ደም ሌላ ነገር ሊሆን አይችልም። ንጽሕናውንም ሊያጣ አይችልም። ኃጢአት ግን ስታደክምና ከልክ በላይ ስትደጋገም ተስፋ ወደ መቁረጥ ደረጃን የምታደርሰውና አባቶቻችንም ለዛ ነው ለሰይጣን ትልቁ ድሉ ሰውን ኃጢአት ማሰራት አይደለም። እንኳን ሰይጣን ይቀርና ስጋዊ ፍትወትና ምኞቶቻችን አምላካችንን ሊያሳዝነው የሚችል ነገር ስለሚያስደርጉን እና እኚህ አባት ምን ይላሉ? ለሰይጣን ትልቁ ድሉ ሰውን ኃጢአት ማሰራት ሳይሆን ተስፋ ማስቆረጥ ነው ይላሉ። ደግሞ ልክ ነው። ምክንያቱም ሰው ተስፋ ከቆረጠ እንደ ሰይጣን ሆነ ማለት ነው። በቃ ላይመለስ አበቅቶለት ወጣ ተብሎ እንደመቁጠር ነው። እና እንደዚህ አይነት የመጨረሻ ጥግ ፈተናዎች ውስጥ በተለይ በቅዱስ ሥጋውና በክቡር ደሙ የሚመላለሱ ሰዎችን ሰይጣን የሚፈትናቸው በዚህ ነው። አንዳንዶቹን በቅተሃል ብሎ ያቀርባቸዋል። አንዳንዶችን አልበቃህም ብሎ ያርቃቸዋል። ሌሎችን ደግሞ ወደ አምላክ ሥጋና ደም ለመቅረብ የሚፈልጉትን ደግሞ ፈተና አልባ ያደርጋቸዋል። ይሄ ራሱ በነገራችን ላይ አላርሚንግ ነው። እንደው ብዙዎቻችን ልብ አንለውም እንጂ ቅዱስ ሥጋውን ክቡር ደሙን እየተቀበልን ፈተና አልባ የሆነ ሕይወት ስንኖር ጸጥታው ራሱ ሊያሰጋን ያስፈልጋል። እንዴ ለምንድን የማይዋጋን ጠላት ከክርስቶስ ጋር ሆነን እንድንኖር ይፈቅዳል እንዴ? ሊያውም መሬት ላይ የሱ የጦር ውጊያ ሜዳ ላይማ አይፈቅድም። የሆነ ነገር አለ ማለት ነው። አበው ልክ ከልጅነታችን ጀምሮ እናንተ ስታስተምሩን ሲጸልዩ የሚሉት የነበረው ፈተናው ሲርቃቸው ምነው ሸሸኸን አይደል የሚሉት። ስለዚህ ቅርበታችን ለእኛም የሚታወቀው በጸሎት በጾም በስግደት በመጽዋት ብቻ አይደለም፣ በቅዱስ ሥጋውና በክቡር ደሙን ባለንም ጭምር ሕይወትና ኅብረት ነው። ሰይጣን ግን እንዲህ አድርጎ ሊፈትናቸው ይችላል እና ጠያቂያችንንም ጭምር በእሷም ሕይወት ላይ ወይም በእሱ ሕይወት ላይ ባለው ሰው ላይ የሚመላለስም ጭምር በቃ ካልበቃ ይቅርብህ እስክትበቃ ድረስ ጠብቅ። የጌታ ሥጋና ደምን ማንም በቅቶ አይቀበለውም። በመቀበሉ ግን ሊበቃ ይችላል፣ ሊያድግ ይችላል። ከፍተኛ ወደ ሆነ ወደ ቅድስና ማዕረግ መሰላል ሊንጠለጠል ይችላል። ይሄ ምንም ጥርጥር የለው። በቅቻለሁ ሲል እንዲያውም ማቆም አለበት። ወደ ኋላ አንድ እርምጃ ወስዶ ለምን እንዲህ አልኩ፣ ምን አይቼ ምን ተመልክቼ ብሎ ራሱን መጠየቅ አለ። እንዲያውም እግዚአብሔር አልበቃውም፣ አልችልም፣ ይቀረኛል የሚሉትን ሰዎችን ነው የሚፈልገው። ድክመታቸውን የሚያውቁትን ቅድም ከዚህ በፊት ያነሳናትን አንድ እህታችን ጠያቂም በጣም አንተም ፍፄም በጣም ከፍተኛ ውስጥ ደስ የሚል ስሜት የተሰማ ድክመቷን ማመኗ ነው። አንተ ሥጋዊ የሆነው ሰው ድክመትን ማመን እንዲህ ካስደሰተ እግዚአብሔርማ እንዴት አለማወቃችንን ድክመታችንን ጎዶሎንን ብለን መናገራችን አያስደስተው። ስለዚህ እንዲህ አድርገን ማሰብ አለብን። ቅዱስ ኤፍሬም ሶርያዊ ደግሞ ምን ብሎ ያስተምራል? ስለ ጌታ ሥጋና ደም ሲያስተምር መቅረቡ እንደሚያበቃ ሲናገር ማለት ነው። የሚታዩ በደሎቻችንን ኑዛዜ በመናዘዝ ውስጥ ነቅለን እየጣልን ወይም እየተናዘዝን እናስወግዳቸዋለን። ግን ደግሞ እኛ የማናውቃቸው ልክ በጭቃ ውስጥ ሾህ እንዳሉ ደግሞ ተሸፍነው ያሉ ገና ሊያቆጠቁጡ ያሉ ደግሞ ኃጢአቶች አሉ፣ እኛ የማናውቃቸው ልክ ይሄ በቃን ሊያሰኘን ሲል እንዳሉት አይነቶቹ ማለት ነው፣ የትዕቢቶቹ። እንዲህ ይላል ታዲያ የጌታን ሥጋና ደም ስትቀበሉ በአፋ ያለውን ብቻ ሳይሆን በውስጥ እናንተ የማታዩትንም ጭምር ንቅልቅል አድርጎ ነው የሚያወጣላችሁ። ንጽሕናን የሚያላብሰው ብቃትን የሚሰጠው እሱ ነው እንጂ የሰው የሚያደርገው ትጋት ወይም ደግሞ
ልምምድ አሊያም ደግሞ የሚያደርጋቸው ምንም አይነት ነገሮች አይደሉም። ስለዚህ እስከምበቃ ድረስ ኃጢአቴን እስከምተው ድረስ በሚል ሳይሆን አንድ ሰው መራቅ መሸሽ ያለበት አንደኛ የንስሐ አባቱ አቁም ሲለው፣ አብዛኛዎቻችን ባይሆንም አንዳንዶቻችን እንደዚህ አይነት ውሳኔዎችን በራሳችን ነው የምንወስን። የነፍስ አባትም ሳናማክር አይ በቃ እንዲህ ከሆነ ብርቅ ይሻለኛል። የነፍስ አባቱን እኮ ሄዶ ቢጠይቀው እኮ ሌላ ምክር፣ ሌላ ተግሳጽ፣ ሌላ ሊያደርገው የሚችለው ነገር ተሰጥቶት የጌታን ስጋና ደም መልሶ ሊቀበልበት የሚችልበትን የሚያቃና መንገድ ሊያመላክተው ይችላል። ስለዚህ በእንዲህ አይነት ስሜት ያለን ሰዎች የነፍስ አባቶቻችንን በማማከርና አሁን ባነሳናቸው ሐሳቦች መመልከት ብንችል ጥሩ ነው ባይነኝ። በጣም ጥሩ ቃልዎት ያሰማልን። እህታችን ላይ ካይ ወይ ደግሞ ጠያቂያችን ላይ የምናየው እኮ አንዱ እንትን ስበቃ ነው አይደለ? እስከምትበቃ ድረስ ልታቆም ነው። እና ይሄ አንድ የምረዳው ነገር ምንድነው? ብቻዬን እችለዋለሁ ነው አይደለ? ፈተናውን ምኑን ከክርስቶስ ጋር ሆና ያላሸነፈች ወይም ደግሞ ያላሸነፈ ጠያቂ ብቻዬን እችላለሁ ብሎ መነሳት በራሱ ትክክል ነው። እውነት ነው። አሁን ቅድም በተለይ ዞላይ ስታነሳ የነበረ በጣም ቁልፍ ኃጢአት ያደክማል። ኃጢአት እውነት ነው በጣም ያደክማል። ደግሞ ንስሐ በገባህበት ኃጢአት ነው ብዙ ጊዜ የምትፈተነው። ዛሬም ትሄዳለህ፣ ነገም ትሄዳለህ። ስለዚህ አውቆ እንዲያሰለች ያደርጋል። ስለዚህ የማልለወጥበት ከሆነ በቃ እኔ አንደኛ ለምን አልተውም እንድትል ያደርጋል። ይሄ ዲያብሎስ ሐሳብ ነውና እንዲህ አይነት ሰው አሁን እንደታችን አይ በቃ እስከምበቃ ድረስ ከቅዱስ ሥጋውና ከክቡር ደሙ ልራቅ ብሎ መነሳት በራሴ ብቻዬን ልዋጋው ማለት ነው። ከማጋር እንግዲህ 7000 ምናምን ዘመን በማሳት ልምድ ካለው ከማይተኛው እንቅልፍ ከማያቀው ከማይረባው ከማይጠማው አይደለ ለባህሪው ወይ ለራሱ ባህሪ የማይስማማ ከክፉ መንፈስ ጋር ነው ብቻዬን ልዋጋ ብሎ እንደመነሳት መቁጠር ነው። እና የቤተክርስቲያን ትምህርቷም እንደ አንድ ቤተክርስቲያን ውስጥ እንዳደገ ልጅም እንደዚህ አይነት ፈተና ውስጥ ስንወድቅ አጽንኦ ልሰጥ የምፈልገው እኔም መነሳት ነው። በቃ እየወደቁ መነሳት ጻድቅ 7 ይወድቃል 7 ይነሳል አይደለ? በቃ ስለዚህ የምንረዳው ትምህርት ይሄንን ነው። ስለዚህ ልናስተምር የምንችለውም ትምህርት ይሄንን ነው። 7 እንወድቃለን 7 ቁጥሩ አይደለም 1 ወደኩ 2 ወደኩ እንድንል አይደለም። ፍጹም ጊዜ ብንስት ፍጹም ጊዜ እንነሳለን። ስለዚህ ፍጹም ጊዜ ብስተንም ፍጹም ጊዜ መነሳት እድል የሰጠን ከሚደገሙ ምስጢራት መካከል አንዱ ንስሐ ነው አይደለ? ስለዚህ ንስሐ እየገቡ ወደ ቅዱስ ሥጋውና ወደ ክቡር ደሙ መብቃት እንጂ መራቅ ፍጹም መፍትሄ ሊሆን አይችልም። በየትኛውም አግባብ በተለይ በዚች ዓለም ላይ የኖሩ ከቅዱስ ሥጋውና ከክቡር ደሙ ርቆ ምን አይነት ህይወት ነው? ሊያውም እየተቀበለ ያለ ሰው እድለኛ ናቸው እኮ እኚህ ጠያቂ እኮ ቢያንስ ቅዱስ ሥጋውና ክቡር ደሙን እየተቀበሉ ነው ያሉት። ስለዚህ አሁን ይወድቃሉ፣ እውነት ነው ይወድቃሉ። ትልቁ ጥንቃቄ የሚያስፈልገው ግን ንስሐ አለ ተብሎ ግን ኃጢአት መሰራት የለበት። ይሄ ድፍረት ኃጢአት ይመጣል። ደግሞ እዚህ ጋር አንዳንድ ሰው አይ በቃ ቆርባለሁ እችን ኃጢአት ብሰራትም ችግር የለውም ነገ ሄጄ ንስሐ ገባለሁ። እንዲህ አይነት ልማዶች በጣም መጥፎች ናቸው። ስለዚህ ምናልባት ጠያቂያችን አሁንም በተቻለ አቅም ከእግዚአብሔር ጋር ያለብንን ደካማ ነገሮች ለማጽዳት ከእግዚአብሔር ጋር ብቻችንን አይደለም ያንን ትግል መታገል ይፈልጋል። በጾም በጸሎት በስግደት ምክረ ካህን በመቀበል ቅድም አንዱ ጥያቄ ላይ እንዳነሳ ነው ይህ ገድላቱን የአባቶችን የትላንትና ሕይወት በማየት ያለብንን ፈተና ከእግዚአብሔር ጋር መዋጋት እንጂ ብቻችንን መዋጋት አንችለውም። ብቻችንን አንችለውም። ደግሞ እውነት እንነጋገር ከተባለ ብቻችንን አንችለውም። ድል የሚያደርግ ግን አባት አለ። ደካማ እንኳን ብንሆን ከኛ ጋር እሱ ካለ ሁሉን እንችላለን። እና እኔ ከዛ ጋር ሆኖ ማለፍ የሚለውን አጽንኦት እንዲሰጥበትም ስለፈለኩኝ ነው ልየጨምርበትና ይህን ጥያቄ እንጨርስ። በጣም በጣም ጥሩ ማብራሪያ ነው የሰጣችሁት ሁለታችሁም። ከሰዓት አንጻር ብዙ እንግዲህ ርዕሱ የእሷ ከተባለ በጣም እንትን ሊል የሚችል ነው። ግን ለጥያቄው በቂ ምላሽ ስለተሰጠ ሁለት ነገር ብቻ አንስቼ ላብቃ። የመጀመሪያው አንድ አባት ታስታውሱ እንደሆነ በዜና አበው ላይ ይገቡና ቤተ መቅደስ ሁል ጊዜ የበቃ የተዘጋጀ ሲባል እኔ አልበቃውም ብለው ይመለሳሉ። ከዚያ መልአኩ ገፍቶ በቅታል ብሎ እንዲቀበሉ እንዳደረጋቸው እንረዳለን። ይሄ የሚያስተምረን አንድ ነገር ምንድን ነው?
ጠያቂያችን አሁን በዛ መንፈስ ከሆኑ በእውነት በንስሐ ህይወት ውስጥ ናቸው ያሉ ማለት ነው። የንስሐ ሰው ወይም ደግሞ ክርስቲያን ሁልጊዜም ቢበቃ እንኳን አልበቃሁም ነው። ግን አልበቃሁም ብሎ ደግሞ ጉዞውን አያቋርጥም። ምን ማለት ነው? በሆነ ምክንያት የሆነ ሰበብ ፈጥረን ምግብ ሳንበላ መቼስ አንውልም አናድርም አደለ? በቃ የግድ ያስፈልገናልና ምግቡ እንበላዋለን። የሆነ ነገር ቢሆን እንኳን ሌላ ምንበላው ከሌለን የለም ይሄ ምግብ አይ በቃ እስኪ ያንን አምጡት ብለን እንበላዋለን። ያንንም ቢሆን ልክ እንደዛው ስጋ ወደሙንም ባንበቃም ምን ባንልም ቅድም በደንብ ዘሌ ስገልጸው ነበረ። በቅቶ የሚቀበልማ ማንም የለም። ቢመረጥ ማን ይገኛል? በእውነት ማንም ሊገኝ አይችልም። የመለኮትን ስጋ ለመቀበል እርሱ ከልሎን እኮ ነው ከእርሱ እጅ የምንቀበለው እንጂ ማንም ሊኖር አይችልም። አልበቃሁም የሚሉት ቅዱሳን የእርሱን ከለላነት ያምናሉ። ስለዚህ የሚያውቁትን ተናዘው በማያውቁት ደግሞ ለእሱ አሳልፈው ይሰጡትና ይቀርባሉ። ካለ እርሱ ደግሞ መኖር የለማ የዘላለም ሕይወት የለምና። ቅዱስ ኤፍሬም ሶርያዊ ቅድም ባለሳኸው ክፍሉ ላይ ዘሌ ምን እንትን አለ? ኢሳያስ 6:6 ያነሳና ኢሳያስ 6:6 ላይ ፍህም ነው አይደል? በእንግሊዝኛው ኮል ኦፍ ፋየር የሚለው ያንን ፍህም አምጥቶ መልአኩ በጉጠት ይዞ ለምጹን ነው የሚዳስስለት። መልአኩ በእጁ አልነካውም። ኢሳያስ ፍሙን አልዋጠውም፣ ዳስሶት ነው የተመለሰው። እንደዛ ይላል ቅዱስ ኤፍሬም ሶርያዊ። እስኪ አስቡት። ኢሳያስ ማለት በብሉይ ኪዳን ለአዲስ በጣም የቀረበ መጽሐፍ የጻፈ ደረቅ ሐዲስን የጻፈ ነው። ከአበይት ነቢያት ከአራቱ አንዱ ነው። መጽሐፉ ልክ የዮሐንስ ወንጌል ልዩ እንደሆነው በብሉይ ኪዳን ደግሞ በጣም ልዩ ደረቅ ሐዲስ የተባለ ነው። አማኑኤል ብሎ ስሙን የተናገረ ድንግል ጸንሳ እንደምትወልድ ዋናውን ምልክት የተናገረ እኔ እንዴት ቢበቁ ነው ላሉ አንዳንድ ጊዜ ያንን ነገር እኮ አምላክ እንደሚወለድ ያልገለጸላቸው ለቀደሙቱ ለዛ ንቃተ ሕሊና ብቁ ስላልነበሩ ነው። ወይም ደግሞ ቀድሞ በ3000 ያልተወለደው 5500 ዘመንን የጠበቀው ለዚያ ነው። ኢሳያስ ምን ያህል እንደው ቢነቃ ነው ድንግል ጸንሳ መውለዷን ከክርስቶስ ልደት 500 ዓመት በፊት ለመናገር የበቃው? እንዲህ የከበረው ታዲያ አልዋጠውም ማለት ቅዱስ ኤፍሬም ሶርያዊ። መልአኩ ሊነካው ባይፈቀድለትም ኢሳያስ ሊውጥ ባይፈቀድለትም ለእኛ ግን ሁለቱም ተፈቅዶልናል ይላል። እንድንውጣውም እንድንነካውም። ደግሞ ቅዳሴ ጎርጎርዮስ ዘኑሲስ ላይ የሚያቀብል የሚያጎርስ ካህኑ እንዳይመስልህ፣ ካህኑ ጉጠት ነው ይላል። ልክ እንደዚህ ጉጠት ነው፣ ፍሙን የያዘው ጉጠት ነው። የሚያቀብልህ ክርስቶስ ራሱ ነው። እንካችሁን ያለው እንጂ ተቀበሉ ከሌላ ሰው ብሎ ያመጣው ነገር ያመጣው ዘይቤ የተናገረው ነገር የለም። እና እርሱ ሲዘረጋ ትቶ እንደመሄድ ነው። ሰበብ እየፈጠሩ የሚያከብሩት ሰው እጁን ሲዘረጋ እንኳን ብንጠግብ እንኳን አይ እያለን አንድ ያጣላል ሲለን እጁን ዘርግቶ ትተነው አንሄድም። እንደው በሞቴ እያለን በሞቴ ያላለንም ክርስቶስ ሞቶን የሰጠን ሞቶ ሰጠን። የዚያን ጊዜ ሰበብ አስባብ እየፈጠር የምንሄድ ከሆነ እንግዲህ ድክመቱ አያል ነው። እሱ መንገድ አስቀመጠልን። ከተናዘዛችሁ፣ ቀኖና ከፈጸማችሁ፣ ንስሐ አባት እግዚአብሔር ይፍታ ካላችሁ የዚያን ጊዜ በቅታችኋል አለ። ለዚህኛው ባትበቁ እንኳን እኔ አበቃችኋለሁ፣ እኔ ያደርሳችኋለሁ ማለት ነው። ይህንን አድርጉ። የምታውቁትን በዚህ መንገድ ስታደርጉ የማታውቁትን ደግሞ እኔ ያስተካክለዋለሁ ነው። ቅድም ዘሌ እንዳለው እሳት እንትን አንዳንድ ሰዎች ማሳን ለማጥራት እሳት ይለቃሉ አይደል? ቅዱስ ኤፍሬም እንደዛ ነው ያለው። እሾህ የበዛበትን ማሳ እሾህ የበዛበት ማሳ ብንሆን በዛ ኮል ኦፍ ፋየር በእሳቱ ያንን ያቃጥሏል። ከዚያ ዘር እንደሚዘራበት ከዚያ በኋላ ማሳ ዘር የተባለው ያ የክርስቶስ ስጋና ደም ለእኛ እንትን ይለናል ይሰጠናል። እና ትህትና እንቅፋት እንዳይሆንብን መጠንቀቅ አለብን። የዚያን ጊዜ አማናዊ ትህትና፣ እውነተኛ ትህትና አይባልም። ያ የማይገባ ትህትና ነው የሚባለው። ለምሳሌ የእኛን አምላክ ማልቀሱን ብናምን ግን አልቃሻ ነው እንዲሉን አንፈልግም። ይህ የማይገባ ትህትና ነው። በዚህ በኩል መሄድ እንደገና ደግሞ እኔ ሃይማኖቴ እንደው ምግባሬ ትንሽ ነው እላለሁ እንጂ ሃይማኖቴ ትንሽ ነው እውነት ነው ብል ትህትና አይደለም። ይሄ ክህደት ነው። ሃይማኖቴ ትንሽ ነው ብል አይሆንም ብል ልክ እንደነዚህ የማይገባ ትህትና ነው ያኛው። በቃ መንገዱ ተቀምጧል። በዚያ መስፈርት የሄደ ከምንም በላይ ደግሞ በስልጣነ ክህነት ያመነ ያ ሰው ኃጢአቱን የፈራውን ያህል ስልጣነ ክህነቱን አልፈራውም ማለት ነው። የኃጢአቱን ኃይል ኃጢአቱ ላለመብቃት እንዳመጣው ስልጣነ ክህነቱን ደግሞ እንደሚያበቃው አላመንም ማለት ነው። ለዚያ እንዳበቃው እና ከኃጢአቱ ይልቅ ስልጣነ ክህነቱን ቢያምን ለወደፊቱም የሚበረታበት ይሆናል ለማለት ነው።
እግዚአብሔር እንግዲህ ሁላችንንም ለዚያ የተገባን እንዲያደርገን መልካም ፈቃዱ ይሁን። አሜን። ቃለ ሕይወት ያሰማልን፣ አሜን። በእድሜ በጤና ይጠብቅልን። እንግዲህ ቅዱስ ሥጋውና ክቡር ደሙን እየተቀበልን ያለንም ሰዎች የምንቀበልም አጽንኦት እንድንሰጠው ነው እነዚህን ሀሳቦች ያነሳ ነው። የእኛ ንስሐ የእኛ ስግደት ብቻ አይደለም ቁልፉ ነገር። ሁሌም ከስግደቱ ከምጽዋቱ ከበጎ ነገሩ ፕላስ የእሱ ቸርነት የእሱ ምሕረት የእሱ ጸጋ ሁሌም ለቅዱስ ሥጋውና ለክቡር ደሙ ያበቃል። የእሱ ጸጋ የእሱ ቸርነት ከሌለው የእኛ ስራ የእኛ ስግደት የእኛ ምጽዋት የእኛ በጎ ነገር ያበቃል ብሎ መታበይ ከንቱነት ነው። በትዕቢት ደግሞ የምንቀበልም ሰዎች ቤተክርስቲያን ትምህርት እንደሚለው መልአክ በእሳት ጉጠት ካፉ እየነጠቁ በገዳም ለወደቁ አባቶች ይሰጣል። እኛ እንደተቀበልን ይሰማናል። እነዛ መላእክት ግን ካፉ እየወሰዱ በገዳም ለወደቀ አባት ይሰጣሉ ነው የሚለው። ስለዚህ ሁሌም የእግዚአብሔር ቸርነት እየጠበቀን እንደምንቀበል ማመን ያስፈልጋል። ቅድም እንደተባለው እንዲህ አይነት ትሕትናዎች ከእውነተኛው ሕይወት እንዳያርቁን መጠቀቅ ያስፈልጋል። ለዛሬ ይብቃን። እንግዲህ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የዘውተ ብርሃን ሚዲያ በተለያዩ መርሃ ግብሮች ከዚህ በኋላም የሚቀጥል ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ዘውትር በመከታተል መርሃ ግብራችንን አገልግሎታችንንም ለመላው ዓለም እንድታዳርሱልን በእግዚአብሔር ስም አደራ እንላለን። እግዚአብሔር አምላክ ቀሪውን ሰዓት ይባርክልን። ወስብሐት ለእግዚአብሔር። ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።